ጥያቄ አትጠይቁ አይባልም። ገብቷል? ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመሳለው አትሎ ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ። ኢህአፓ ይህን ሰላማዊ ወይም ደግሞ ትግል ወይም ደግሞ ህዝባዊ ስብሰባ አዲስ አበባ ውስጥ እንዳያደርግ ቀድሞ በመንግስት አካላት ዘመቻ ሲደረግብኝ ነበር ብሏል። ያየናቸውም ነገሮች አሉ። የአንዱ የሚነሳበት ጉዳይ ይሄ ነገር ስልታዊ የታጠቁ ኃይሎች ደጋፊ ነው። ያፓ እዛ ጫካ ያሉት መንግስትን ላይ አምፀዋል። እዚህ ደግሞ ከተማ ውስጥ መንግስት ላይ አሳምፀው የመንግስት ግልበጣ አካል ወይም ደግሞ እናንተ የምትሉት የሽግግር መንግስት ሊወለ ያንን ለማምጣት እየጣሩ ነው የሚል ክስ ይቀርብባቸዋል። ሪሊ ምን ነበር ግባችሁ? የገጠማችሁስ ነገር ምንድነው? አንድን ግለሰብ አምጥቶ ወይም ደግሞ አንድ ሁለት ሶስት ግለሰቦችን አምጥቶ ተደራድሬ ያመጣኋቸው አይደል እጅ ሰጡኝ ነው በተዘዋዋሪ። እንደዛ አይነት ድርድር እኮ ታይቶም ተሰምቶም አይታወቅም። ኢህአፓ ደግሞ እንደ ማንኛውም ፓርቲ ሊያፈርሱት ስለሞከሩ የሚፈርስ ፓርቲም አይደለም። እንኳን ብልጽግና ማንም አካል አላፈርሰውም ኢህአፓን እስካሁን ድረስ። ጠቅላይ ሚኒስትሩ በፓርላማ ጭምር እኛ ፈርመን ነው ድሮን የሚላከው ብለዋል። ያ ድሮን ማንን ነው የገደለው? ህፃናትን እኮ ነው፣ ለገበያ የወጡ ታጣቂ ያልሆኑ ንጹሃንን እኮ ነው የገደለው። የስልጣን መነጠቅ ፍራቻ ነው እንጂ ትክክለኛ ኢትዮጵያን ዩናይት አድርጎ ለመቀጠል ኢትዮጵያን እንደሚባለው በአፋቸው እንደሚሉት ኢትዮጵያን እናበለጽጋለን አይደለም የሚሉት፣ እንደዛ አይደለም ነገሩ። ስንት ሰው ሞቶ ነው ኢትዮጵያ የምትበለጽገው? ሰውስ ሞቶ ነው ወይ ኢትዮጵያ መበልጸግ ያለባት? አሁን ላይ ያለውን የኢህአፓ አመራር ብታይ 90% ወጣት ነው፣ በ60ዎቹም የነበረ አይደለም። ስለዚህ እሱን አንስቶ እኛን ለማሸማቀቅ ከመሞከር በእኛ እድሜ እነሱ እያደረጉ ስላለው ነገር የዚህ መንግስት አካልም ሆነው ያለፈው መንግስት አካልም ሆነው ስላደረጉት ነገር ቢያወሩ ጥሩ ነበረ፣ የሚሰማቸውም ያገኙ ነበር። በጣም እርግጠኛ ሆኜ የምነግርህ ነገር እኔም ሆነ ፓርቲ ይህንን መንግስት በአጃቢነት ህጋዊ አድርጎ የማስቀጠል ፍላጎቱ የለንም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን ከዚህ ቀደም እንግዳችን የነበረችው የኢህአፓ ዋና ጸሐፊ ምስጢረ ስላሴ ናት። ከምስጢረ ስላሴ ጋር ከሰሞኑ ኢህአፓን በተመለከተ ከጠቅላይ ሚኒስትሩ አማካሪ እስከ ተለያዩ የፖለቲካ ኃይሎች በርካታ ትችቶች እንደዚህ ደግሞ ሀሳቦች ክሪቲኮችም ሲቀርቡ ነበር። በተለይም ደግሞ ከቀይ ሽብር ነጭ ሽብር ጋር በተያያዘ የታጠቁ ኃይሎች ስልታዊ ደጋፊ ሆኗል በሚል ሰላማዊ ህዝባዊ ስብሰባዎችን ከመከልከሉ ጋር በተያያዘም እንደዚሁ በመንግስትና በፓርቲው ተቀናቃኞች በኩል በራሱ በፓርቲው ደጋፊዎች በኩል በርካታ ጉዳዮች ተነስተዋል። እነሱን እና ሌሎች ተያያዥ ጉዳዮችን አንስተን እነጋገራለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ምስጢረ በድጋሚ እንግዳ ስለሆንሽ አመሰግናለሁ። እኔም አመሰግናለሁ። መልካም። እንግዲህ ስለ ኢህአፓ በጣም ብዙ ነገር ይባላል። እንግዲህ ታሪካዊ አመጣጥም ስላለው የትናንቱ ጉዳያችሁ አለቀቃችሁም ዛሬም ላይ ይነሳል። እሱ በስፋት እንሄድበታለን። ግን እንደ መግቢያ ከሰሞኑ አንድ መግለጫ ወጥታችሁ ነበር። ይህ መግለጫችሁ ትግራይ ክልል ህጻጽ አካባቢ የተከሰተ የተፈናቃዮች ረሃብ አለ የሚል ነው። በዚህ ጉዳይ ላይ ያወጣችሁት መግለጫ ሰው ሰራሽ ረሃብ ነው ትላላችሁ። እንግዲህ ሰው ሰራሽ ረሃብ ነው የሚለው ጉዳይ በተለያዩ ወገኖች ይነሳል። ግን ኤቪደንስ አለው የለውም፣ ማነው የፈጠረው የሚለው ጉዳይ እሱ አጠያቂ ነው። በእርግጥ ዜጎች ከቀያቸው ተፈናቅለው ከተራቡና ከሞቱ እውነትም ሰው ሰራሽ ነው። ግን ጥያቄው ማን ነው ይሄንን ረሃብ እየሰራው ወይም ደግሞ ያመጣው የሚል ነው። አፈናቃዮቹ ማን ናቸው? እዛው መግለጫችን ላይ ተመልክተዋል እርግጠኛ ነኝ። ለጥቂቶች ለስልጣናቸው ሲሉ ልጆቻቸው በጦርነት ለተማገደባቸው ንጹሃን ነው የሚለው። ስለዚህ ለስልጣን ሲሉ እነዛን ሰዎች ያፈናቀሏቸው አካላት በሙሉ ያንን ረሃብ ሰርተውታል ማለት ነው። ምክንያቱም ሰው ሰራሽ ረሃብ ስንል የሆነ ፋብሪኬት የሚደረግ ነገር አይደለም። ዜጎች በሰላም ይኖሩበት ከነበረው ቀዬ ይበሉ ይጠጡበት ከነበረው ማህበራዊ ህይወታቸውን ይኖሩበት ከነበረው ቀዬ ተሰደው የተከሰተ ረሃብ ሰው ሰራሽ ረሃብ ነው።
ስለዚህ ቅድም እንዳልኩት ያፈናቀሏቸው ሰዎች ለጦርነቱ መንስኤ የሆኑት አካላት የፖለቲካ ኃይሎች በሙሉ ለዚህ ተጠያቂ ናቸው ብለን እናምናለን። እነማን ናቸው? ለምሳሌ በእናንተ ግምገማ እንግዲህ የሰሜኑ ጦርነት ነበር። በዛ ጦርነት ትግራይ፣ አማራ፣ አፋር ሰለባ ናቸው። በዛ ጦርነት የተፈናቀሉ በጣም በርካታ ወገኖች አሉ። ህይወቱም የተቀጠፈበት ነው። የሆነ አካል ሰው ሰራሽ ረሃብ ፈጥሯል ከተባለ ቀላል ነገርም ስላልሆነ እከሌ ነው መባል አለበት። ሜን አክተሮች በዛ ጦርነት ለዛ መፈናቀል መንስኤ ከሆነው መንግስት ጨምሮ ያንን ጦርነት ሲደግፍ የነበረ አካል በሙሉ በእኔ አረዳድ ለዚህ ተጠያቂ ነው ብዬ አምናለሁ። ግን ኦልሬዲ ጦርነቱ ተከሰተ። ከጦርነቱ በኋላ ደግሞ የሰላም ስምምነት ተፈርሟል። ከዛ በኋላ ያለው ነገር ነው አሁን ትልቁ ነገር። በጦርነቱ ወቅት የነበሩ ነገሮች ያ ከህግ አግባብ ተጠያቂነት የሚመጣ ከሆነ በዛው አጉዱ የሚታይ ነው። ግን ከጦርነቱ በኋላ የሆኑ ነገሮች በተለይ ደግሞ ትግራይ ክልሎች ተፈናቃዮች በጠለምት በራያ አካባቢ ተመልሰዋል። በብዛት በወልቃይት አካባቢ ላይ አልተመለሱ። ለዚህ ደግሞ የፌዴራል መንግስቱና የህወሓት ሽኩቻ ነው የሚል ነገር በስፋት ይነሳል። ከዛው ከትግራይ ወገኖች በኩል በስፋት የሚነሳ ነገር ነው። እዚህ ላይ ምንድን ነው ያላቸው ምልከታ? እንዳልኩ ለአንድ ወገን ብቻ ተለይቶ የሚሰጥ ጉዳይ አይደለም። እያንዳንዱ በጦርነቱ ላይ የተሳተፈ አካል ምክንያቱም የጦርነቱ አፍተር ማስ ስለሆነ የጦርነቱ ውጤት ስለሆነ በጦርነቱ ላይ የተሳተፈ አካል በሙሉ በዚህ ተጠያቂ ነው ብለን እናምናለን። ከዛ ባለፈ ግን ከስምምነቱ በኋላ ለስምምነቱ መተግበር ዳተኝነት ያሳዩና ስምምነቱ እንዳይተገበር ደግሞ በአንድም በሌላ መልኩ ሲንቀሳቀሱ የነበሩ ኃይሎች ለዚህ ተጠያቂ ናቸው። መልካም። እንግዲህ የተፈናቃይ ጉዳይ ሲነሳ ኢትዮጵያ ውስጥ በጣም በርካታ ተፈናቃዮች አሉ። የግጭት አዙሪቱ በዚህም በዚያም ስላለ ተፈናቃዮች ይዘነጋሉ። ለምሳሌ አማራ ክልል በጎንደር፣ በሸዋ፣ በወሎ በጣም በርካታ ተፈናቃዮች አሉ። ኦሮሚያ ክልል ተፈናቃዮች አሉ። ሶማሌ ክልል ተፈናቃዮች አሉ። አፋር ክልል ተፈናቃዮች አሉ። ቤኒሻንጉል ጉሙዝ ተፈናቃዮች አሉ። ግን እንደ ፓርቲ እናንተን ብቻ አይደለም፣ በነገራችን ላይ የሰብአዊነት ይገደናል የሚሉም በርካታ ወገኖች ፓርቲም በዩ ሲቪል ሶሳይቲም በዩ ይሄ መርጦ አልቃሽ ብዙ ሰዎች የሚሉትን ነገር ቃል ነው የተዋስኩት። እንደዚህ አይነት ነገር የሰብአዊነት ጉዳይ ሳይሆን ፖለቲሳይዝድ አድርጎ ለፖለቲካ ካልኩሌሽን ብቻ ማራገብ ወይም ደግሞ ሲፈልግ ማስጮህ ሲፈልግ ዝም ማለት አይነት ነገር ኢትዮጵያ ውስጥ አሁን በጣም በርካታ ተፈናቃዮች አሉ። ሁሉም ቦታ ችግር እንዳለ አትሊስት በሚዲያ ዘገባ እንሰማለን። የሌሎቹን ለራሳቸውን ተውና ግን እንደ ኢህአፓ ለምንድነው ኮንሰርንድ መሆናችሁን የማትገልጹት? የሆነ ጉዳይ እነዚህ ዜጎች መራባቸውን የሚያሳይ ምስል እና ቪዲዮ ሲሰራጭ ብቻ ነው ወይ የምትናገሩት? ትክክለኛና አግባብነት ያለው ጥያቄ ነው። ነገር ግን ኢህአፓ ዛሬ አይደለም ስለ ተፈናቃዮችም ስለ ረሃብ ስላጋጠማቸው ዜጎችም ማንሳት የጀመረው። ከዚህም በፊት በተለያዩ አካባቢዎች በመሄድ ጭምር እርዳታዎችን ሲያደርግ ቆይቷል። በሚገባው ልክ ነው ወይ? አይደለም። እሱን ኃላፊነት እንወስዳለን። ነገር ግን ከዚህ በኋላ አሁንም በቅድ ደረጃ የያዝነው በትግራይ ክልል በህጻጽ ብቻ ሳይሆን እንዲሁ እንዳልኩ በትግራይ ክልል የተለያዩ አካባቢዎች፣ በአማራ ክልል እንዲሁ ተፈናቃይ ያሉባቸው በሚባሉ ቦታዎች እርዳታ ሳይሆን የዜግነት ግዴታችንን ለመወጣት እኛም የያዝናቸው እቅዶች አሉ። ነገር ግን እንዳልኩት ዛሬ ብቻ አይደለም ኮንሰርንድ የሆነው፣ ትናንትም ኮንሰርንድ ነበርን። በሚገባው ልክ ነው ወይ ወይስ ማድረግ የሚጠበቅብንን እንደ ዜጋ በሚገባው ልክ አድርገናል ወይ ለሚለው እንደ ሁሉም ግን እንደ ኢህአፓ ደግሞ አላደረግንም ብለን እናምናለን። ከዚህ በኋላ በሚኖሩት ጊዜያት ግን የያዝናቸው እቅዶችም አሉ። ከመግለጫ ከመውጣት በዘለለ በተግባር እንዳልኩት እርዳታ ነው ብለን አናምንም። እዛው መግለጫ ላይም እንደሚለው በፖለቲካ ጦስ የመጣ ጣጣ ነው። እነዛ ወገኖች ምንም አድርገው አይደለም እና በጦርነቱ ልጆቻቸው ሞተውባቸዋል፣ ባሎቻቸው፣ ሴቶች ተደፍረዋል እና ያ ሁሉ ባለበት እንርዳቸው ሳይሆን ግዴታችንን እንወጣ፣ ከግዴታችን ላይ ትንሿን እናድርግ የሚል ነው እና በዛ መንገድ ነው እኛ የምናየው። በሚገባው ልክ አላደረግንም፣ ከዚህ በኋላ ግን እናደርጋለን የሚል ምላሽ ነው ያለኝ። መልካም። በዚሁ እንደ ፖለቲከኛ የሰብአዊነት ጉዳይን ፖለቲሳይዝድ የማድረግ ኢትዮጵያ ውስጥ የተጠናወተን የሁል ጊዜ እንቅስቃሴያችን ሆኗል እና እንግዲህ እንደ ፓርቲ ትልቁን ድርሻ ፖለቲከኞች ወይም ደግሞ ፓርቲዎች ሊወስዱ ይችሉ ይሆናል። ምናልባት ይሄ በአሰስመንት በሪሰርች ደረጃ መረጋገጥ ያለበት ነገር ሊሆን ይችላል። ማንኛውም ንቁ የሆነ ፖለቲካ ላይ ይህንን የመፍጠር እድል ይኖረዋል እና እንደ አይነት መጠናወቶችን
የሚያመጡት መዘዝ ይሄ ነው። ሰዎች ሲራቡ ተመርጦ ነው የሚጮህላቸው፣ ተመርጦ ነው ድጋፍ የሚሰጣቸው፣ ተመርጦ ነው አልተራቡም ተርበዋል የሚባልላቸውና ይሄ ነገር ከምን የመጨ ነው? ምን አይነትስ ነገር ነው ይዞ ሊመጣ የሚችለው? ብዙ ችግሮቻችንን አስተውላቸው ከሆነ ፖለቲካ ወለድ ናቸው ብሎ ለመደምደም ይቻላል። በተወሰነ መልኩ ጥናት ያስፈልገዋል እንዳልከው። ግን ብዙ ችግሮቻችን ከፖለቲካ ቀውስ የመጡ እንደሆኑ እረዳለሁ። እንደዛ ነው የሚሰማኝና አሁንም ቢሆን በተለይ ማድረግ እንችል ነበረ። ለምሳሌ ሰዎች አትሊስት በሰው ሰራሽ ረሃብ እንዳይራቡ ማድረግ እንችል ነበረ። ህፃናት ከትምህርት ገበታቸው እንዳይፈናቀሉ፣ ዜጎች በጦርነት እንዳይሞቱ ማድረግ ይቻል ነበረ። ጦርነት ከተፈጠረም በኋላ ከጦርነት በኋላ የሚመጡ ምስቅልቅሎችን ማጥፋት ባንችል እንኳን በጣም በብዙ መጠን ማቃለል እንችል ነበር። አሁን ላይ የሚከሰቱ ችግሮችን ከግማሽ በላይ ቀንሰናቸው አለማየት ይቻል ነበር እና ያንን ያመጣው ፖለቲካችን፣ የፖለቲካ ባህላችን እስካልተሻሻለ፣ በተለይ ደግሞ ሰብአዊ ጉዳዮችን ፖለቲካዊ ማድረግ እስካልቀረ፣ ለምሳሌ የዚህ ረሃብ ጉዳይ የኛ በጣም ትልቅ አቋማችን የነበረው ፖለቲካ መደረግ የለበትም የሚል ነው። ዜጎች ሰው ስለሆኑ ኢትዮጵያዊ ስለሆኑና በተለይም ደግሞ ያለምንም መሽኮርመም እኛ ባመጣነው ችግር፣ እኛ ስለ የፖለቲካ ኃይሎች በተለይ ባመጣነው ችግር ስለሆነ ይሄ ሁሉ እየተፈጠረ ያለው፣ ቢያንስ አሁን ልናደርግላቸው ይገባ የነበረው ሰብአዊ መሆን ነው። ከፖለቲካ እሳቤ ወተን፣ ከትርፍ ከማስላት ወተን የሚቀድመውን ነበር ማስቀደም የነበረብን ሁላችንም። ያ አልሆነም። እንግዲህ በአንድም በሌላ መልኩ ወይም ምክንያት ወይም ደግሞ ከቀናነት መጉደልም ሊሆን ይችላል እነዚህ፣ ወይም ደግሞ ፖለቲካዊ ትርፍን ከማስቀደም። ነገር ግን ያ ደግሞ አልሆነም ብለን እኛም እዛ ላይ መጨመር አለብን የሚል ደግሞ እሳቤ የለንም። ስለዚህ በተቻለን መጠን እኛ አሁን ላይ የሚከሰቱ ችግሮችን የምናየው እንደ አንድ የኢትዮጵያ ሁኔታ፣ የኢትዮጵያውያን ሁኔታ ያገባኛል እንደሚል ተቋም፣ አለፍ ሲልም ደግሞ እኛ እንደ ሰው ነው የምንመለከተው እና በፍጹም እነዚህ አይነት ነገሮች ፖለቲካ መደረግ የለባቸውም። ህዝብ ለህዝብም ደግሞ መጨረሻ ላይ የሚያመጡት ውጤት ጥሩ ስላልሆነ ማለት ነው። ፖለቲካ በተደረገ ቁጥር ሶሻል ሚዲያ ላይ ብዙ ነገሮች እናያለን ከዚህ ከረሃቡ ጋር በተያያዘ። ያ አብረን እንዳንኗኗር የሚያደርግ ጭምር ነው። በኋላ ላይ የሚያመጣው ጫና፣ የሚያመጣው ቁስል ቀላል የሚሆን አይደለም። ምክንያቱም ረሃብ ከባድ ነው። ታውቀዋለህ፣ እንኳን ረጅም ጊዜ ምግብ አጥተህ ይቅርና ትንሽ ሰዓትም ማለፍ ካለ እንዴት እንደምንሆን እናውቀዋለን። ስለዚህ በረሃብ ላይ ፖለቲካ መስራት፣ በረሃብ ላይ መቆመር አንደኛ ኪሳራም ነው፣ ክስረት ነው። ከዛ ደግሞ የሰብአዊነትም መውደቅ ነው። ሰብአዊነት የሌለው ሰው ነው ወይም የሌለው አካል ነው እንደዛ ሊያደርግ እንደሚችለው በእኔ ያረዳድ እና ከዛ ወተን ነው መመልከት ያለብን እነዚህን ችግሮች። ከዛ ወተን ደግሞ ብንመለከት ረጅም ጊዜ የማይፈጅም ችግሮቹን ለመፍታት። ምክንያቱም እነዚህ ሰዎች ከመጀመሪያውም ረሃብተኛ አልነበሩም። ከመጀመሪያው እርዳታ ፈላጊ ሰዎች አልነበሩም። እንዳልኩ ጥቂት የፖለቲካ ኃይሎች ባመጡት መስቀልቅል ምክንያት ነው እዚህ ላይ እየተቀጡ ያሉት እና ቢያንስ ያንን ደግሞ ካለፉ በኋላ አሁን ላይ ያለው ነገር ማስተካከል ስላለብን እንደ ሰው እንጂ እንደ የፖለቲካ ምንድነው ተዋናይ አይደለም ይህን ጉዳይ መመልከት አለብን ብለን የምናስበው። እኛ የምንመለከተውን በፍጹም እንደዛ አይደለም። መልካም፣ ወደ ዋናው የኢህአፓ ጉዳዮች እንግባ። እንግዲህ ኢህአፓ በቅርቡ ህዝባዊ ስብሰባ ጠርቶ ነበር። ኢትዮጵያ ውስጥ አሁን ባለው ሁኔታ ፓርቲዎች ሰላማዊ ሰልፍ፣ ህዝባዊ ስብሰባ ምናምን የለም፣ አያደርጉም እና ኢህአፓ ብዙ የማይደፈረውን ነገር ደፍሮ የፓርቲዎች ስራ እኮ ነው ምንም ኦቤስ የሆነ ነገር ግን ስለማያደርጉት ወይም ፓርቲዎች ደግሞ ሪሊ የሆነ ጄኒውን ፖለቲካ የማራመዳቸው ጉዳይ ወይም ደግሞ ትክክለኛ ፖለቲካ የመስራታቸው ጉዳይ እንቅስቃሴያቸውን በዛ ልክ ነው የሚለው ጉዳይ ብዙ ጥያቄ የሚነሳበት ሆኖ ኢህአፓ ይሄን ነገር ሲሞክረው በአንዳንድ ወገኖች ጥሩ ነገር ነው። ለምሳሌ ጦርነት ማስቆም፣ የፖለቲካ እስረኞች መፍታት፣ አሁን ሰው ሰራሽ ረሃብ ነው ለምትሉት መፍትሄ ሊሆን የሚችል ከግጭት አዙሪት መውጣት የሚያስችል ነገር ላይ እንምከር፣ እንነጋገር የሚል አይነት ሰላማዊ ትግል ማዕቀፍ ያለው እንቅስቃሴ ነው። ይሄንን የደገፏችሁ ወገኖች አሉ፣ የነቀፏችሁም ወገኖች አሉ። ታሪካዊ የኢህአፓ ክስ ያቀረቡባቸውም አሉ። እሱን እንመለስበታለን። ግን ኢህአፓ ሲከለከል ተከለከልን ያላችሁት ስልታዊ በሆነ መንገድ መንግስት ከጀርባ መጥቶ ከለከለን ነው ያላቸው። አዳራሽ ከለከሉን ካከራዩን በኋላ የአዳራሽ ኪራይ ዝም ብሎ የሚመጣ ነገር አይደለም ብላቸዋል። እንግዲህ አዲስ አበባ ውስጥ
ጉባኤ ለማድረግ ጭምር ፓርቲዎች የሚቸገሩበት ነገር እንደነበረ ይሄ የምናውቀው ነገር ነው። እና ፓርቲዎች ሳይሆኑ አንዳንድ ፓርቲዎች ምክንያቱም የመንግስት አዳራሽ ተሰጥቷቸውም የሚያደርጉ ፓርቲዎች እንደዛም አሉ። እሱም በዛ ልክ እንውሰደውና ኢህአፓ ይህን ሰላማዊ ወይም ደግሞ ትግል ወይም ደግሞ ህዝባዊ ስብሰባ አዲስ አበባ ውስጥ እንዳያደርግ ቀድሞ በመንግስት አካላት ዘመቻ ሲደረግብኝ ነበር ብሏል። ያየናቸውም ነገሮች አሉ። የአንዱ የሚነሳበት ጉዳይ ይሄ ነገር ስልታዊ የታጠቁ ኃይሎች ደጋፊ ነው ኢህአፓ። እዛ ጫካ ያሉት መንግስትን ላይ አምፀዋል፣ እዚህ ደግሞ ከተማ ውስጥ መንግስት ላይ አሳምጾ የመንግስት ግልበጣ አካል ወይም ደግሞ እናንተ የምትሉት የሽግግር መንግስት ሊሆን ያንን ለማምጣት እየጣሩ ነው የሚል ክስ ይቀርብባቸዋል። ሪሊ ምን ነበረ ግባችሁ? የገጠማችሁስ ነገር ምንድን ነው? እንግዲህ ብልጽግና ከህዝብ ጋር መወያየትን እንደ መንግስት ግልበጣ ካየው ትርጉሙን ማስተካከል አለበት። እሱን አድቫይዝ አደርጋለሁ። ግን ከዛ ባለፈ የኛ ዓላማ ከህዝብ ጋር መገናኘት ነው፣ መብታችንም ነው። በህገ መንግስት ላይም በምርጫ ቦርድ አዋጅም የፖለቲካ ፓርቲዎች ከህዝብ ጋር መገናኘት መብት አላቸው፣ አለን፣ መብታችን ነው። የሰላማዊ ትግል አንዱ አካል ነው። ከዚህ ቀደምም ታስታውሳለህ 2016 ላይ ሰላማዊ ሰልፍ ኢህአፓ ጠርቶ ነበረ። መጨረሻው የአመራሮቿ አዋሽ አርባ መላክ ነው የሆነው። እንግዲህ ይሄ አንድ ሁነት ብቻ አይደለም። ለምሳሌ ኢህአፓ ህዝባዊ ስብሰባ ጠርቶ ተከለከለ ብቻ አይደለም ሁኔታው። ኢህአፓ በተደጋጋሚ ሰላማዊ ትግል ለማድረግ የሚያስችሉት በሮች እየተዘጉበት ነው። ያ ደግሞ እኛ የምንመለከተው እና ደግሞ ጄኒውን የሆነ ኦፖዚሽን ፓርቲዎችም የሚመለከቱት የሰላማዊ ምህዳሩን ወይም የሰላማዊ ትግል ምህዳሩ የፖለቲካ ምህዳሩን መጥበብ አመላካች ነው። ምክንያቱም ከመጀመሪያው ጀምሮ በብልጽግና አፎች በኩል ሲነሱ የነበሩ ነገሮች ህዝባዊ ስብሰባ መጥራት እንደ ወንጀል እንደተቆጠረና እንዴት ዝም ተባሉ የሚል ውንጀላዎችን፣ ከዛም ባለፈ ደግሞ አሁን እንዳልከው የትጥቅ ትግሉን አንድ እግራቸውን እዚህ አድርገው አንድ እግራቸውን እዛ አድርገው እየደገፉ ነው የሚል እንትን ያለው። እሱን ለማለት ማስረጃ ማምጣት አለባቸው በመጀመሪያ። ይሄ ሜር አኪዩዜሽን ነው። ምንም ማስረጃ የላቸውም። ሊያመጡ የሚችሉትን ማስረጃ የለም፣ እውነት ስላልሆነ ማለት ነው። ነገር ግን ጦርነት ይቁም ማለት፣ ችግሮቻችን በፖለቲካዊ መንገድ ይፈቱ ማለት፣ ድርድር ይደረግ፣ ጄኒውን የሆነ ድርድር ንግግር ይደረግ ማለት ጦርነትን መደገፍ የሚሆነው ለብልጽግና ባለስልጣናት ብቻ ነው። ምክንያቱም በየትም ዓለም ድርድር ማድረግ እና ጦርነት ይቁም ማለት ጦርነትን መደገፍ ሊሆን አይችልም። እንዳልኩ በምን መልኩ እናጥቃ የሚል በምን መልኩ በተለይ አሁን ደግሞ ኢህአፓ ከህዝብ ጋር በደንብ ክሎዝ የሆነበት ሁኔታ ነው ያለው። ከመግለጫዎች ባሻገርም በአካልም ሰዎችን ከአባላት ውጭ አሁን በጣም ብዙ እኛ ጋር የሚመጡ ሰዎች አሉና የምንረዳው ባለን ግምገማ ባለን ጥናት መሰረት ህዝቡ ጋር ጥሩ ተደራሽነት እንዳለን ጥሩ ተቀባይነት እንዳለ ነው። ያንን በምን መልኩ እናጥፋው በሚል ቅድም የገለጽከውም አለ። ከዚህ ቀደም በነበረው የኢህአፓ ታሪክ በማንሳት አሁን ላይ ያሉ አባላትን አሁን ላይ ያሉ አመራሮችን ለማሸማቀቅ እና ከዛ አለፍ ሲልም ደግሞ ለማጥቃት በሚመስል መልኩ ዘመቻዎችን ከፍተዋል። ስብሰባው ከተከለከለም በኋላ ጭምር ማለት ነው። ስብሰባውን ብዙ ጊዜ የሚሉት ነገር አለ። መንግስት እኮ ስብሰባውን ፈቅዷል፣ ሰላምና ጸጥታ ስብሰባውን ፈቅዷል ይላሉ። እኛ አሁን ሚዲያ ላይ ወጥቼ ደብዳቤ ሰርኩሌት ሲያደርግ አይቻለሁ፣ ሰጥቶናል። አዎ እሱንም እኮ እኛ ዲና ያላደረግንም እዛው መግለጫችን ላይም በእጅ አዙር ነው ያለው። ያልንበት ደግሞ ምክንያት አለን። አሁን እዚህ ጋር መጥቼ እንትና እንደዚህ ብሎናል እንደዚህ ብሎ ስለነገረን ያ መረጃ አለን ልልህ አልችልም። ምክንያቱም አንተም እንደምታውቀው የምንጮች ሴኪሪቲ እና ሴፍቲ ስለሚያሳስበን ማለት ነው። ከዛ ግን ባለፈ ዛሬ አይደለም አዳራሽ ማስከልከል የጀመረው ብልጽግና፣ ዛሬ አይደለም። ጉባኤያችንንም ሐዋሳ ነው ያደረግነው እንደምታውቀው። እሱንም በስንት ስጋት ነበረባችሁ? እሱንም ለማካሄድ አዲስ አበባ ውስጥ ተከልክለን ነው ሆቴሎች ላይ ኢህአፓ እናከራይም ብለውን ነው። አዲስ አበባ ጉባኤ ለማካሄድ ስላልቻላችሁ ነው ሐዋሳ ሄዳችሁ? አዎ እንደዛ ነው። እና ዛሬ መጣ ሐዋሳ ብልጽግና የለም በመከራ ነው እሱንም ያደረግነው እኮ ያልኩ ለዛ ነው። አንዳንድ ስለዚህ ይሄ ከሆነ ከአዲስ አበባ ውጭ ፓርቲዎች ጉባኤ ሲያደርጉ ብዙም አይከለከሉም። አዲስ አበባ ውስጥ ነው የሚከለከሉት። አንዳንድ ፓርቲዎች እንዳልሽው
የማይከለከል አለ፣ የሚከለከል አለ። የማይከለከል ብቻ ሳይሆን ድጋፍ የሚደረግላቸውም ጭምር እሱ እንዳለ ሆኖ ስለዚህ አዲስ አበባ ውስጥ ማድረጋችሁ ነው ወይም ደግሞ አዲስ አበባ ውስጥ መንቀሳቀሳችሁ ነው ትልቁ ስጋት። አሁን በመንግስት ደጋፊዎች በኩል የሚነሳ በደንብ ይሄ ሚዲያ ላይ አጀንዳ ሴት የሚያደርጉ የመንግስት ሰዎች አሉ የምናውቃቸው እና እነሱ በስፋት የሚሉት ነገር አዲስ አበባ ውስጥ ህዝባዊ ስብሰባ፣ ሰላማዊ ሰልፍ ወይም ደግሞ የሆነ በሰላማዊ ትግል አውድ ውስጥ የሚደረጉ እንቅስቃሴዎች መንግስት ላይ የሆነ ነገር እዚሁ ከቅርብ ለመነቅነቅ ነው የሚል ነገር መሰለህ። አሁን እነሱም አሁን አዲስ አበባ ተከልክላችሁ እዛ እንድታደርጉ ከተፈቀደ አይ ተፈቅዶልንም አይደለም ለኢሃፓ ጥሩ አመለካከት ያላቸውና ከዛ ደግሞ የሚመጣውንም ጫና እንቋቋማለን የሚሉ ሰዎች አገዙን። እዛ ሐዋሳ እንድትሰበሰቡ ሆቴል ፈቀዱላችሁ? ሆቴል አይደለም፣ ነገር ግን የተሰበሰብንበት አዳራሽ አመራሮች they were kind enough እና brave enough። የመንግስት አዳራሽ ነው ወይስ የህዝብ አዳራሽ ነው? እሺ yes የህዝብ አዳራሽ ነው፣ ነገር ግን ከፍለን የተገለገልንበት ተሰጥቶንም አይደለም። የአዲስ አበባ የምታውቀው ነው አንተም፣ ፖለቲካል ካፒታል ነው የኢትዮጵያ ብቻ ሳይሆን የአፍሪካም ጭምር እና አዲስ አበባ እና ሌሎች ከተሞችን የሚያዩበት መንገድ እንትን ይላል ብዬ አላስብም። ነገር ግን አሁን በቀጣይ የምናስባቸው ነገሮች አሉ። ለምሳሌ የአዲስ አበባውን ስብሰባ ስናስብ ምንድነው አስበን ነበር በቀጣይ ሌሎች የክልል ከተሞች ላይ ለማድረግ ነው። አዲስ አበባ ተከልክለናል፣ ሌሎች ላይ አሁንም ለማድረግ እቅዶች አሉ። ስለዚህ ከዛ ያንን ማድረግ አዲስ አበባ ላይ እጅ ሰጥታችኋል ማለት ነው። አትሰብስቡ፣ ሌሎች አዳራሽ የማይጠይቁ ትግሎችን ነው የምናደርገው። ምክንያቱም አዳራሹ ከአንዴም ሁለቴ ሞክረን ነው አልተሳካም። ኦኬ ለምሳሌ አዳራሽ የማይፈልግ ህዝብ የምታገኙበት መድረክ ሰላማዊ ሰልፍ ነው። ሰላማዊ ሰልፍ ደግሞ አንቺ እንዳስታወሽው በ2016 ይመስለኛል ከሌሎች ፓርቲዎች ጋር ፖለቲሻን ጋር ሞክራችሁ ያው የአመሮቻችሁ አዋሽ አርባ መሄድ ነው የገጠመን ብለሻል። እና ምን ኦፕሽን አላችሁ ከዛ ውጭ ነው ወይስ የኢንተርኔት መድረክ ነው? አይ እኛ ወደ ኢንተርኔት አንመልሰውም ትግላችንን። እኛ እኮ በሰላማዊ መንገድ የምንንቀሳቀስ ነው። ሰላማዊ ሰልፍ ማድረግም መብታችን ነው። ፎርዛት ማተር ሰላማዊ ሰልፍ ይሁን አይሁን ገና ዲስከስ የምናደርግበት ነገር ነው። ነገር ግን እስከ ሰላማዊ ሰልፍ የማድረግ ደግሞ ፍላጎቶችን መብትም አለን። የሚያደርጉትን እነሱ ያውቃሉ። የኛ እንትን መብቶቻችንን እንደኛ የራሳችንን መብት ካላስከበርንማ ምን እንትን አለው? አሁን አልቻልንም አይደለም። አሁን ማድረግ አልቻልንም። ነገም እንትን እንላለን፣ እንሞክራለን። ተስፋ ቆርጠን ኦኬ አዲስ አበባን ለብልጽግና ብቻ የምንተውበት ምንም አይነት አካሄድ የለም። ኦኬ አሁን ምንድነው መሰረታዊ ነገር ፓርቲ የራሱን የተሰጠውን ህጋዊ መብት ማስከበር ካልቻለ ለሀገር ለህዝብ እቆማለሁ ወይም ደግሞ እታገላለሁ የሚለው ጉዳይ ጥያቄ የሚነሳበት ጉዳይ ነው። ምክንያቱም መንግስት ጋር አብራችሁ መስራት የሚችሉበትን ነገር መሞገት ወይም ደግሞ መገዳደር የሚችሉበትን አውድ መፍጠር ካልቻላችሁ እሱ አሁንም ጥያቄ ነው። ሪሊ ግን አሁን ባለው ሁኔታ ትችላላችሁ ወይ? አንዱ ከመንግስት ጋር ኮንፍሮንት የማድረግ አይነት እንትን ነው የምትጠቀሙ ስልት ነው። መንግስት ጋር በደንብ ክሎዝ የመሆን የመነጋገር የመቀራረብ ዲማርኬሽኖቹ እንዳለ ሆኖ ማለት ነው። ልዩነታቸው የፖሊሲ እንዳለ ሆኖ እንደዚህ አይነት ነገር አትሞክሩም። የፖሊሲ ልዩነት ብቻ አይደለም ከመንግስት ጋር ያለን በነገር ላይ ኦኬ ልዩነትማ እኮ ኦቤስ ነው። ልዩነት አለ። ግን ምንድነው ልዩነት አለ ማለት መንግስት ከሆነ ፓርቲ ጋር ወይም ከመንግስት ጋር አትነጋገሩም ማለት አብራችሁ አሰሩም ማለት አይደለም። ምክንያቱም ሀገር እየመራ መስራትን ሆልድ እናድርገውና መነጋገር የሚለው ላይ ግን እኛ ከየትኛውም ኢትዮጵያዊ አካል ጋር በተለይ ደግሞ መንግስት ደግሞ የሆነ ፓርቲ ዝም ብለህ የምታየው ወደድክም ጠላህም ሀገር እያስተዳደረ አብሮ መስራት ሴንስ ለምሳሌ እኛ ጄኒውንሊ ሰላማዊ ትግል ነው ማድረግ እንፈልገው። መንግስት እንደሚሰጋው ወይም ባለስልጣናት እንደሚሰጉት መንግስት መገልበጥ ወይም መነቅነቅ አይደለም አላማችን። ማስረጃ ሳይኖራቸው ነው የሚሰጉትም። ስለዚህ እንደዛ ብለን ልናስረዳቸውም አንችልም። ምክንያቱም መስማት አይፈልጉም። ጭራሽ ሞክራቸዋል። ምን ለምሳሌ ከብልጽግና ፓርቲ ወይም ከመንግስት ባለስልጣናት ጋር ቁጭ ብላችሁ እስኪ እንነጋገር፣ የኛ ሐሳብ ይሄ ነው፣ ከፈለጋችሁ ፈትሹን፣ መርምሩን
ምናምን ብላችሁ ተነጋግራችሁ ፈትሹን in what sense? ፈትሹን ሴንስ ከጀርባችን ምንም አይነት ሌላ ያውቃሉ የመንግስት ግልበጣ ከጀርባችን ኢንቴንሽን እንደሌለ የለንም ወይም ከታጠቁ ኃይሎች ጋር ምንም ነገር የለንም ከጀርባችን የሚል አይነት እንደዛ ነገር እንደሌለ እኮ ያውቃሉ። እንኳን እንደዛ አይነት ኢንቴንሽን እንዳለ አግኝተው እንዲሁም እኮ እያሰሩ ነው ፖለቲከኞችን፣ ከሀገር እያባረሩ ነው ጋዜጠኞች አይደለ? ቸር ሆነውልን አይደለም፣ ምንም ስለሌለን ነው። ምንም እንደዛ አይነት ኢንቴንሽን እንኳን አግኝተው በጥርጣሬም የሚያደርጉትን የምናውቀው ነው። ስለዚህ መንግስት ኢህአፓ ላይ ምንድን ነው የሚፈልገው? ምን ማድረግ ነው የሚፈልገው ኢህአፓ ነው? እሱን እኔ ልመልስ አልችልማ። ከገጠማቸው አንጻር ትገመግማላችሁ ብዬ ተነትናላችሁ። ለምሳሌ አንዳንድ ፓርቲዎች መንግስት አፈረሰን ይላሉ፣ ብልጽግና ለሁለት ሰነጠቀን፣ አንዳንዶቹም ከቅርብ ጊዜ ወዲህ ከስመው ወደ ብልጽግና ጆን እያደረጉ ነው ምናምን። ኢህአፓን ሊያፈርሱ አይችልም መንግስት፣ ምክንያቱም ምንም ህጋዊ መሰረት የለውም ኢህአፓን የማፍረስ። ሊሞክር ይችላል። ፓርቲዎች የሚከፋፈሉት በህጋዊ መንገድ አይደለም ወይ የሚፈርሱት? አይ ፈረስን ብለን ቁጭ አንልማ። መታገል ያለብንን ያህል እንታገላለን በሰላማዊ መንገድ። ከዛ ግን ባለፈ እንዳልኩ በጣም ጥሩ ሆነውልን አሁን እኛ ጥሩ እንትን አለን፣ ጥሩ ቤዝ አለን፣ ጥሩ እንቅስቃሴ እናደርጋለን። ከዛ ደግሞ በተለይ ደግሞ ኢትዮጵያን የተመለከቱ ጉዳዮችን በደንብ እንትን እናደርጋለን፣ ፕሊድ እናደርጋለን በኢንተርናሽናል መድረኮችም ላይ ጭምር እና ያንን ምናልባት እንግዲህ በዛ መንገድ እስካሁን ድረስ ምንም ለማድረግ አልቻሉ ይሆናል። ከዚህ በኋላ አይሞክሩም የሚል እምነት የለንም። ነገር ግን ኢህአፓ ደግሞ እንደ ማንኛውም ፓርቲ ሊያፈርሱት ስለሞከሩ የሚፈርስ ፓርቲም አይደለም። እንኳን ብልጽግና ማንም አካል አላፈረሰውም ኢህአፓን እስካሁን ድረስ። ስለዚህ አሁንም ቢሆን መታችሁ ፈትሹን ምናምን የሚለው ኢሬሌቫንት ነው። አንደኛ ነገር ሳይፈትሹን ቀርተው አይደለም። ሁለተኛ ፖለቲካ ነው የምናወራው አይደለ? ኢንቴንሽናቸው በደንብ ክሊር ነው፣ በደንብ ግልጽ ነው። እንደ አንድ ፖለቲካ ብቻ ሳይሆን እንደ አንድ ደግሞ ጉዳዩን ከውጭ ሆኖ እንደሚከታተልም አካል። ለምሳሌ ስለ ኢህአፓ ስለ ዛሬ እንቅስቃሴው አይደለም የሚያወሩት። የተሰሩ ፕሮግራሞችን በተለይ ከዚህ ከሰልፉ ጋር በተያያዘ የተሰሩ በጣም ብዙ ፕሮፓጋንዳዎችን ብታይ ስለ ዛሬ ኢህአፓ አይደለም የሚያወሩት፣ ስለ ትናንት ኢህአፓ ነው። ያን የከተማ የትጥቅ ትግል የ1960ዎቹን ታሪክ ነው የሚመዙባቸው። አዎ እሱን እንግዲህ እነሱ ዛሬ የሚሉት ነገር ስላጡ ትናንት ላይ ቆመው ማውራት ከፈለጉ ያውሩ፣ ግን አታውሩ ማለት አንችልም። መብታቸው ነው፣ የሀሳብ ነጻነት ነው። እነሱ ባያከብሩትም እኛ የሀሳብ ነጻነትን እናከብራለን። ነገር ግን ሎጂካልም አይደለም። አንደኛ እንኳን ከመንግስት አማካሪ ሚኒስትር ይቅርና ከተራ አክቲቪስትም የሚጠበቅ ነገር አይደለም። ስለ ዛሬ ማውራት ይችላሉ። ለምሳሌ ኢህአፓ ወጣቶችን አስገድሏል በከተማ የትጥቅ ትግል ምናምን ይላሉ አይደለ? we have moved on ኢንፋክት አሁን ምን እያደረጉ ነው? ከዛም ባለፈ ደግሞ የኢህአፓን ኮዝ ምናምንበት እንዳለ ሆኖ ኢህአፓ ተሳስቷቸዋል ብለን ላሰብናቸው እና ከፐብሊክን በሚመጡ ጉዳዮች እኛ ከፐብሊክ ጋር ይቅርታ ጠይቀን የጨረስነው ኢሹ ነው። ስለዚህ ዛሬ እሱን በማምጣት የሚያሸማቅቁት የኢህአፓ አመራርም የለም፣ አባልም የለም። ከህዝብ ልብ ውስጥም ሊያስወጡን አይችሉም። ያንን በማንሳት ምናልባት አፕሪሼት አደርግ የነበረው ዛሬ እነሱ እያስገደሏቸው ስላሉ ወጣቶች፣ በጦርነት እየማገዷቸው ስላሉ ሲቪሊያንስ፣ ወላጅ አልባ ስላደረጓቸው ህፃናት፣ ስላስደፈሯቸው ሴቶች፣ መደፈራቸውን ደግሞ ስላቃለሉባቸው እናቶች፣ አሁንም ደግሞ እየተራበ ስላለው ህዝብ፣ በእነሱ አገዛዝ ስር ሆኖ እየተራበ ስላለው ህዝብ ቢነግሩን አፕሪሼት ይደረግ ነበር። አትሊስት they are man enough አድሚት ለማድረግ ስተቶቻቸውን። ገብተዋል። እኛ እንዳልኩ በደንብ ይቅርታ የጠየቅንበት ጉዳይ ነው። በተለይ ኢህአፓ ተሳስቷቸዋል፣ አካሄዱ ልክ አልነበረም ብለን በምናምነው ጉዳይ ላይ ይቅርታ ጠይቀናል። ክሊር ያልነበሩ ነገሮችን ክሊር አድርገናል። we have moved on። ስለ ዛሬ ማውራት አለብን። ስለ ዛሬ እናውራ። እነሱ ትናንት ላይ ቆመው እኛን አኪዩዝ ከሚያደርጉት አሁን ለምሳሌ አሁን ላይ ያለውን የኢህአፓ አመራር ብታይ 90% ወጣት ነው፣ በ60ዎቹም የነበረ አይደለም። ስለዚህ እሱን አንስቶ እኛን ለማሸማቀቅ ከመሞከር በእኛ እድሜ እነሱ እያደረጉ ስላለው ነገር የዚህ መንግስት አካልም ሆነው ያለፈው መንግስት አካልም ሆነው ስላደረጉት ነገር ቢያወሩ ጥሩ ነበረ። የሚሰማቸውም ያገኙ ነበር።
ያንን አላደረጉት። ምክንያቱም ማድረግ አይፈልጉም። የህዝብን ችግር መፍጠር ብቻ ሳይሆን የሚፈልጉት አለማመንም ጭምር ነው የሚፈልጉት። አንዳንዴ ችግር ፈጣሪ መሆን አንድ ነገር ነው፣ ችግሩን ደግሞ ዲናይ ማድረግ ደግሞ ሌላ ነገር ነው። ስለዚህ ሁለቱንም ነው እያደረጉ ያሉት። አሁን እንዳልኩ ያለፈውን ጉዳይ ስላነሱ ምንም የሚያሸማቅቅም ነገር የለንም እኛ ጋር። መልካም እንግዲህ እንዳልሽው ምናልባት ትናንት በነበረው የፖለቲካ ታሪክ ውስጥ አንቺንና መሰል ወጣቶችን ባልነበራችሁበት መወንጀል ወይም ደግሞ ተጠያቂ ሆኑ ማለት ምንም ሎጂካል ሊሆን እንደማይችል የሚደበቅ ነገር አይደለም። ግን ደግሞ ኢህአፓ እንደ ኢህአፓ ሂስቶሪካሊ ስቲል አወዛጋቢ የሆነ ፓርቲ ነው። አሁን አወዛጋቢ የሆነበትን ምክንያት አንሳለን። ስቲል ሰዎች ያንን አንስተው ይጽፋሉ፣ ይሟገታሉ፣ ይጨቃጨቃሉ፣ ይጎናጀላሉ። ይሄ አደባባይ ያለ ነገር ነው። ከመጽሐፍ እስከ ኢንተርኔት ኢህአፓ እንደዛ አይነት አውድ አለው። ግን ያ የነጭ ሽብርና የቀይ ሽብር እንትን ኦኬ ጠቅላይ ሚኒስትሩን ጨምሮ 60ዎቹ ላይም አሉ፣ ዛሬም አሉ። እነዛ ሽማግሌዎች ናቸው ዛሬ የሚረብሹን አይነት ነገር ይላሉ ጠቅላይ ሚኒስትሩን ጨምሮ። ጠቅላይ ሚኒስትሩ አማካሪም የቀይ ሽብር ታሪክ ይዘከራል፣ ይነገራል። የነጭ ሽብር ግን ለምንድን ነው የማይናገረው? ስላልተነገረ ወይም ደግሞ ተጠያቂ ስላልሆኑ ዛሬ መጡብን አይነት ነገር ነው። ከጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ፌስቡክ ገጽ ላይ የተጻፈው መልእክት እሱን አይነት ሴንስ ይሰጣል። እና ኢህአፓ ሰምሃው ለምሳሌ ያንን ይቅርታ ጠይቀናል ያለፈ ታሪክ ነው የሚለው ነገር ኦልሬዲ ያለፈ ታሪክ ነው፣ ምንም ጥርጥር የለውም። ትላንት ላይ ቆመሽ ዛሬ ምሰሪያቸው ፖለቲካዎች ያን ያክል ውሃ ላይ ላያነሱ ይችላሉ። ግን ደግሞ ፖለቲካ እንደዚያ ነው። ኢትዮጵያ ውስጥ ብቻ አይደለም። ፖለቲካ ማለት ትናንት፣ ዛሬ፣ ነገ ነው። በእነዚህ አውዶች ውስጥ የሚታይ ነው። ኢህአፓን በዛ አውድ ውስጥ ውንጀላዎች ይቀርቡበታል። ከሰዎች መሞት ወይም በዛ ወቅት ከነበረው ትግል ባሻገር ኢህአፓ ሪሊ ትራንስፎርም አድርጓል ወይ? ለምሳሌ ያኔ የነበረው አይዲዮሎጂ ዛሬ ያለው አይዲዮሎጂ ብዙ ምናልባት ክሎዝ የሆኑ የእናንተ አባላት ወይም ደግሞ ክሎዝ የሆኑ ካልሆኑ በስተቀር ክሊር የሆነ አይመስለኝም። ለምሳሌ ያኔ ሶሻሊስት ነበራችሁ አይደለ? አሁን ወደ ሶሻል ዴሞክራትነት ተሸጋግራችኋል ይመስለኛል። እንደዚህ አይነት ነገሮችን ክሊር የሆነ በሶስተኛው ጉባኤ ላይ ክሊር የሆነ ነገር በደንብ አለመስጠታችሁ በራሱ እንደዚህ አይነት ክስ የሚያስነሳባችሁ ይመስለኛል። ግን የጠቅላይ ሚኒስትሩን አማካሪ ውንጀላ ተቀበላላችሁ ወይ? ያ የነጭ ሽብር ታሪክ መዘከር አለበት፣ ተጠያቂነት መምጣት አለበት ነው የሚባለው። የትኛውም እኛ ምን እናምናለን? በብሔራዊ እርቅ እናምናለን። ብሔራዊ እርቅ ለማምጣት ደግሞ ሁሉም እያንዳንዱ ኃላፊነትና ጥፋት ያለበት አካል ተቀምጦ መነጋገርና ኃላፊነት መውሰድ አለበት ብለን እናምናለን። እኛ ለዛ ዝግጁ ነን። ያነሱበት አውድ ግን ያ አይደለም። አውዱን መረዳት ስለሚያስፈልግ ያነሱት መቼ ነው የሚለውንም ጊዜው ማተር ስለሚያደርግ መቼ ነው ያነሱት? ኢህአፓ ስብሰባ ጠርቶ ተከለከልኩ ብሎ መግለጫ ሲያወጣ ያወጡት። ለምን አወጡት? በዛ ሰዓት እስከ ዛሬ በጣም ብዙ ጊዜ ነበራቸው። ከዚህም በኋላ በጣም ብዙ ጊዜ ያላቸው ያንን ለማንሳት ታይሚንጉ ማተር ስለሚያደርግ አውዱም ማተር ስለሚያደርግ ማለት ነው። እንዳልኩ በኢትዮጵያ ታሪክ ውስጥ ተጠያቂ መሆን ያለባቸው አካላት በሙሉ ተጠያቂ መሆን አለባቸው ብለን እናምናለን። ያንን ደግሞ ራሳቸውን ኤክስክሉድ አድርገን አይደለም። ነገር ግን ዛሬ ሰላማዊ ትግል እንታገላለን ስላለን በህዝብ ልብ ውስጥ ደግሞ ስለገባን እርግጠኛ ሆኜ የምነግርህ ነገር ማለት ነው ስብሰባው በመሰረዙ ሲመጡልን የነበሩ ኮሜንቶችን በእኛም በቢሮ በኩል በግልም ሲመጡልን የነበሩ መልእክቶችን ማየት ስለሚቻል ማለት ነው። ያ ሁሉ ባለበት ሁኔታ የኢህአፓ የህዝብ ልብ ውስጥ ስላለ ሰላማዊ ትግል እየታገለ ስለሆነ ጠንካራ ፓርቲ ስለሆነ ጠንካራ አመራር፣ ጠንካራ አባላት ስላሉት ይገዳደረናል በሚል እሳቤ ለሚነሳ አኪዜሽን ምላሽ መስጠትም አስፈላጊ አይደለም። ኢንፋክት ነገር ግን ደግሞ ቀላል አኪዜሽን ነው ደግሞ ብለን አንወስደው። ምክንያቱም እዚህ ሀገር በተለይ ደግሞ የገቨርንመንት ሲስተሙ በሌለበት ሁኔታ አሁን ላይ ማለት ነው ግለሰቦች ፈራጭ ቆራጭ በሆኑባት ሁኔታ ላይ ይሄን እንደዚህ አይነት አኪዜሽኖችን በቀላሉ አንመለከታቸውም። መሄድ ያለብንን እንትን እንሄዳለን፣ ልክ ስላይደለ ማለት ነው። ከህግ አንጻርም ልክ ስላልሆነ ምን ልታደርጉ ትችላላችሁ? ለምሳሌ
ወደ ምርጫ ቦርድ ልትወስዱ ትችላላችሁ? ወደ ፍርድ ቤት ልትወስዱ ትችላላችሁ? ምንድነው ልታደርጉ የምትችሉት? ከዚህ በኋላ የሚመጡ በተለይ ደግሞ እንደዚህ የነጭ ሽብር፣ የቀይ ሽብር፣ የ60ዎቹን ታሪክ በማንሳት የሚመጡ ሁኔታዎች መነሻቸው እነዛ እንዳይደሉ አንድ ለኛ ማስረጃችን ነው። ሁለተኛ አሁን ላይ እንደዚህ እናረጋለን ልልህ አልችልም። ነገር ግን ማድረግ የሚገቡንን ነገሮች ለምሳሌ ጥንቃቄ መውሰድም ልትሉ ትችላለህ እኮ በትንሹ እንደዛ አይነት ነገሮችን እናደርጋለን። ነገር ግን አሁንም ቢሆን ነገ ተነስተው የቀይ ሽብርና የነጭ ሽብርን ታሪክ አንስተው አሁን ባለው የኢህአፓ አመራርና አሁን ባለው ኢህአፓ ላይ ለሚያደርጉት ማንኛውም ነገር ኃላፊነቱን ይወስዳሉ ብቻ ሳይሆን መነሻቸው ምን እንደሆነ ያሳያል። ዞሮ የሚመጣው አሁንም የኢትዮጵያ የሰላማዊ ትግል ምህዳሩ የፖለቲካ ምህዳሩ ምን ላይ ነው የሚለውን ነው። አሁን ላይ አንድ ስብሰባ መከልከሉ ከዛ ደግሞ የብዙ ዓመት ታሪክ አንስቶ ደግሞ አሁን ላይ በሰላማዊ መንገድ በምርጫ ቦርድ እንግዲህ ምርጫ ቦርድን ያምናሉ እኮ አይደለም? ምርጫ ቦርድን እሱም እኮ መዝግቦት እየተንቀሳቀሰ ያለ ፓርቲ ነው። ስለዚህ እንደዚህ አይነት ህጋዊ ፓርቲዎች ላይ የሚደረግ አኪዜሽን ለአንድ ፓርቲ ብቻ የተሰጠ ነው ብለን አናምንም። ስለዚህ በተለይ ጠንካራ የሆነ ኦፖዚሽን ፓርቲዎች ነገር እነሱም ላይ ይሄ ችግር ይመጣል። ነገ እነሱም ላይ እንደዚህ አይነት እንትኖች ይመጣሉ። አሁንም እየተፈጠሩ ነው። የድሮ ታሪክን በማንሳትም ብቻ ባይሆን በተለያዩ መንገድ ፓርቲዎችን ለማዳከም ብዙ ስራ እየተሰራ እንደሆነ እናውቃለን። እኛ ላይ የደረሰ ነገር ስለሆነ ስለዚህ አሁንም ዞሮ የሚያሳየው የፖለቲካ ምህዳሩ ምን ላይ እንዳለና ብልጽግና ደግሞ ሰላማዊ ትግልን በምን መልኩ እንደሚመለከተው የሚያሳይ እንደሆነ ነው እኔም አንደርስታንድ ማድረገው። ምናልባት ከዚህ ጋር በተገናኘ ያወጣችሁት መግለጫ ተመልክቼ ነበረ። የሰላማዊ ትግልን ስብሰባ መከልከሉ ከዛ ደግሞ ጠቅላይ ሚኒስትሩ አማካሪ የጻፉት የቀይ ሽብር ነጭ ሽብር ታሪካዊ ክስ ላይ እሱም ላይ የሰጣችሁት ግብረ መልስ አለና የሰላማዊ ትግልን የመዝጋት ወይም ደግሞ የፖለቲካ ምህዳሩን የማጥበብ እንቅስቃሴ በመንግስት በኩል ወይም በገዢው ብልጽግና ፓርቲ በኩል አለ ትላላችሁ። እንደውም ፕሬዚዳንታችሁ ይመስሉኛል አንድ ሚዲያ ላይ ወደ ትጥቅ ትግል የሚገፋ አውድ ነው ኢትዮጵያ ውስጥ እየተፈጠረ ያለው ይላል። በእርግጥ እናንተ ብቻ አይደላችሁም፣ እንደ ፕሮፌሰር መራራ ያሉ ሌሎችም ፖለቲሻን እንደዚህ አይነት ነገሮችን ሲናገሩ እንሰማለን። እና ይሄ ማለት ደግሞ አሁን መንግስት የሚጠረጥራችሁ አለ፣ አይ እዛ የጫካ ያሉ ኃይሎች አሉ፣ ለነሱ ስልታዊ ደጋፊ ሆነው ከተማ ውስጥ አመፅ መፍጠር፣ ሰላማዊ ሰልፍ ምናምን ብለው መንግስትን ሊገዳደሩ የሚፈልጉት የሚል ክስ ያቀርባቸዋል። ላይ የትጥቅ ትግል ሞር ፕሮሞት እየተደረገ ነው በብልጽግና ብላችሁ ስትከሱ ደግሞ መሄጃ መንገድ እየጠረጋችሁ አይደለም ወይ የሚልም ጥያቄ ነው። ማን ያዘን? አሁን ላለመሄድ ብንፈልግ ማንም እኮ አልያዘንም። እንደውም አዲስ አበባ ሆኖ አዲስ አበባ ጽሕፈት ቤትህን ከፍተህ በሰላማዊ መንገድ ነው የምታገለው ብለህ መንቀሳቀስ ከየትኛውም ትግል በላይ እንደሚከብድ ነው የምረዳው ያለሁበትም ስለሆነ ማትጥሳቸው የህግ እንትኖች አሉ። ከዛ ጫናው ደግሞ የሚነገር አይደለም፣ ብዙ ነገር አለው እና ማንም ከልክሎን አይደለም እዚህ የተቀመጥነው። እኛ የምናምነው በሰላማዊ ትግል ስለሆነ ነው እንጂ ፍላጎቱ ቢኖረን እኮ እንኳን እንደዚህ የሰላማዊ ትግል ምህዳሩ በጠበበበት ጊዜ ቀርቶ ትናንትም የከለከለን የለም፣ ነገም እንትን የሚለን የለም። ነገር ግን ፍላጎታችን በሰላማዊ መንገድ መታገል ነው። ለኢትዮጵያ ዘላቂ መረጋጋትና ሰላም ያመጣል ብለን የምናምነው ሰላማዊ ትግሉን ስለሆነ ማለት ነው። ግን እናንተ ብቻ ስለመረጣችሁት አሁን ኢህአፓ በሰላማዊ ትግል የኢትዮጵያ ችግር መፈታት አለበት፣ ብሔራዊ እርቅ፣ ትናንትም ዛሬም ያሉትን ጉዳዮች መፍታት አለብን የሚል ነገር አቋም አላችሁ። ግን መንግስትም በተለያዩ አካባቢዎች ያሉ የታጠቁ ኃይሎችም አሁን የዚች ሀገር ትልቁ እንትኖች እነሱ ናቸው፣ ራስ ምታቶች። ኮንፍሊክት ማለት ነው። አሁን ኮንፍሊክቱ ነው ኢትዮጵያ ትልቅ ራስ ምታት። እነዚህን ተዋናዮች ከግጭት ማውጣት ካልቻላችሁ የእናንተ ሚና ምን አይነት የቱ ጋ ነው ሊታይ የሚችለው? ምን አይነት ውጤት ልታመጡ ትችላላችሁ? እኛ ወደ ግጭት ስላላስገባናቸው እነሱን ማውጣት እንችላለን የሚል አይደለም ስታንዳችን። ነገር ግን ገባኝ። ሰላማዊ ትግል ማለት አይ ላስረዳ። ለምሳሌ ኮዛቸውን መታየት አለበት እንላለን ደጋግመን። አንድ ማኪዩዝ የምንደረግበት ለነሱ ሲምፓታይዝ ታደርጋላችሁ ተብለን በዛ ምክንያት ነው፣ ኮዛቸው መታየት አለበት ስለምንል ነው። ነገር ግን በተደጋጋሚ እንደምንለው ፖለቲካዊ ጥያቄዎች አሉ አይደለም? የትኛውም አካባቢ ፖለቲካዊ ጥያቄዎቹ መፈታት ያለባቸው በጉልበት አይደለም፣ ደመሳሉ በሚል እብሪትም አይደለም።
ማንም እንትን አይለኝም ማንም አያሸንፈኝም በሚል እንትንም አይደለም። ስለዚህ መንግስት በራሱ ያንን ኃላፊነቱን ወስዶ የመጀመሪያውን እርምጃ ሊራመድ ይችላል የሚል እንትን አለ። ምክንያቱም ጥያቄ አትጠይቁ አይባልም። ገብተዋል። ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመስሳለሁ አትለው። ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ፣ ከዓለም እንዳይገናኝ ማድረግ፣ መብቱ የሆኑትን በዜግነቱ ማግኘት ይገባቸው የነበሩ መሰረታዊ አገልግሎቶችን መንጠቅ አይደለም ያለብህ። ፖለቲካዊ ጥያቄዎችን በፖለቲካዊ መንገድ መመለስ ነው። ከየትኛውም አካል በላይ ደግሞ መንግስት ኃላፊነት አለበት። ምክንያቱም ምርጫ አሸንፊያለሁ ብሎ አይደለ የተቀመጠው አይደለ? ህዝብ መርጦኛል ብሎ ነው የተቀመጠው። የተቀመጠው ደግሞ ህዝብን ለማስተዳደር ነው። ህዝብን ለማስተዳደር እስከሆነ ድረስ ከየትኛውም አካል በላይ ኃላፊነት አለበት። ኃላፊነቱን የሚወጣው ግን በማን አለብኝነት አይደለም ወይ በጉልበት አይደለም፣ ትክክለኛ በሆነ መንገድ ነው። ስለዚህ አሁንም እኛ በተደጋጋሚ እንትን ስንል ድርድሮች ይደረጉ፣ ጦርነት ይቆም ስንል ወደ ትጥቅ ትግሉ ለመግባት ፈልገን አይደለም። ደግሞ አንዳንድ ጊዜ ምን አለ መሰለህ የሆነውን ነገር እንደሆነው አድርገህ መግለጽ አለብህ። ለምሳሌ ሰላማዊ ትግል ምህዳሩ እየጠበበ ነው አይደለም? የሰላማዊ ትግል ምህዳሩ በጠበበ ቁጥር ምንድን ነው የምታደርገው? ብዙ የትጥቅ ትግሎችን እያፈራህ ነው የምትሄደው። ምክንያቱም ጥያቄ እኮ አለ። አሁን እኛ በሰላማዊ መንገድ ስንታገል ጥያቄዎች አሉ። ጥያቄዎቻችን ካልተመለሱ ኦኬ በቃ ጥያቄዎቻችን አልተመለሱም አይደለም የምንለው። እኛ ብቻ ሳንሆን የትኛውም አካል አሁን እንደምናየው ነው የሚሆነው። ጦርነቶችን ነው የሚወልደው እንደዚህ አይነት የሰላማዊ ትግል በሮችን የመዝጋት ሁኔታ። ስለዚህ በተደጋጋሚ በአፍ እንደሚለው ጦርነት ማይፈልግ ከሆነ ህዝብ እንዲያልቅ አክቹሊ እሱን አላነሳውም፣ ግን ጦርነት ማይፈልግ ከሆነና መደራደር የሚፈልግ ከሆነ ዋይናት ፖለቲካዊ ምላሽ የማይሰጠው ስልጣን ነው የሚፈልጉት። እኔ ደግሞ ስልጣን አላስረክብም ላልተመረጠ አካል ነው የሚለው ማለት እንግዲህ ማጋራት የሚሆን ማስረከብ እሱን እሱ ያውቃሉ። እንግዲህ አይ እያጋሩ የታጠቁ ኃይሎች ደግሞ የስልጣን ጥያቄ አላቸው። ከዛ በፊት እኮ የስልጣን ጥያቄ አልነበረም። ገባኝ። አዎ አሁን መጀመሪያ ኮዛ አለን አሉ። ያን ኮዛቸውን ለምሳሌ አንዳንዶቹ ትግሎች ኮዛቸው በምን መልኩ ተመለሰላቸው? ለምሳሌ ብንመለከት በሰላማዊ ሰልፍ በጣም ብዙ ጥያቄዎች ነበሩ በሰላማዊ መንገድ። ኦኬ እነዛ ድሬስ አልተደረጉም፣ ስለዚህ በኃይል አማራጭ ነው የምንመልሰው ብለው ገቡ። ያ ከገቡ በኋላ እንግዲህ ስልጣን ነው ጥያቄያችን ሊመልሱ የሚችለው። ሰላማዊ መንገድ አልመለሰውም፣ ስለዚህ ስልጣን ካልተቆጣጠርን የእኛን ኮዛ ድረስ ማድረግ አንችልም። መጀመሪያ ማሰብ ነበረበት መንግስት፣ መጀመሪያ ማሰብ ነበረበት። ምክንያቱም እንዳልኩ ኃላፊነት አለበት። አሁን እኔ በትጥቅ መንገድ ስለታገሉ ልክ ናቸው ምናምን የሚል ውስጥ አልገባም። ልክ እንደሆኑ የትጥቅ ትግል አማራጭ መሆኑን ወይም ደግሞ መንገዱ መሆኑን ባምን ኖሮ እዚህ አታገኘኝም። ግን መታሰብ ነበረበት መጀመሪያ ምን ሊመጣ ይችላል። ምክንያቱም ትራይ እንዲራል አይደለም እኮ የመንግስት ስራ አይደለም። እንደዚህ ሞክሬ እንዲህ ካልሆነ እንዲህ አይደለም እኮ ፕላን ቢ ሊኖርህ ይችላል። ግን ሞክሬው ካልተሳካ የሚባል ነገር የለም። በተለይ ደግሞ እንዳልኩህ ነው። አሁን ለምሳሌ ጦርነቶቹ ላይ እንደው ምን ያህል ታጣቂ ምን ያህል ሲቪሊያን ሞተ? እውነት ጦርነቱ ታርጌት እያደረገ ያለው ታጣቂዎችን ነው ወይ? ለእኔ አሁን ጥያቄ ነው። ምክንያቱም በቁጥር ማየት ስለሚቻል ምን ያህል ታጣቂ ሞተ፣ ምን ያህል ሲቪሊያን ሞተ። የትግራይን ጦርነትን ማንሳት ይቻላል። አሁን አማራ ክልል ያለውንም ኦሮሚያ ክልል የሚሆነውንም ማንሳት ይቻላል። እና መጀመሪያ መታሰብ አለበት። ሞክሬ ካልተሳካ ይሆናል ምናምን ትራይ እንዲረር አካሄድ ለመንግስት አይሰራም። አንደኛ ነገር ኃላፊነት መውሰድ አለበት ለሚያደርጋቸው። ለምሳሌ ተደጋጋሚ አንስቼዋለሁ። ጠቅላይ ሚኒስትሩ በፓርላማ ጭምር እኛ ፈርመን ነው ድሮን የሚላከው ብለዋል። ያ ድሮን ማንን ነው የገደለው? ህፃናትን እኮ ነው፣ ለገበያ የወጡ ታጣቂ ያልሆኑ ንጹሐንን እኮ ነው የገደለው። ገብተዋል እምልህ። ስለዚህ አሁን እንደዚህ ዝም ብዬ እንደ ፖለቲካም ሰው ሳይሆን እንደ አንድ ዜጋ ስመለከተው ኦኬ የሰው ህይወት ከስልጣን አይበልጥም ማለት ነው ለመንግስት የሚል ጥያቄ ይነሳብኛል። ስልጣኑን ለማስጠበቅ ይሄን ሁሉ መንገድ እየሄደ ካለ የህዝቡን ህይወት ለመጠበቅ ለምንድን ነው አንድ እርምጃ እንኳን መራመድ ያቃተው የሚል ጥያቄ ይነሳብኛል። መጠበቁ ቀርቶ ጥቃት አለማድረስ ለምንድን ነው ያልቻለው የሚል ጥያቄ ይነሳብኛል። ስለዚህ አሁንም ቢሆን የስልጣን መነጠቅ ፍራቻ ነው እንጂ
ትክክለኛ ኢትዮጵያን ዩናይት አድርጎ ለመቀጠል ኢትዮጵያን እንደሚባለው በአፋቸው እንደሚሉት ኢትዮጵያን እናበለጽጋለን አይደለም የሚሉት እንደዛ አይደለም ነገሩ ስንት ሰው ሞቶ ነው ኢትዮጵያ የምትበለጽገው ሰውስ ሞቶ ነው ኢትዮጵያ መበልጸግ ያለባት ምልህ ተረርተኸኛል አይደለ ስለዚህ እሱ ሁሉ ባለበት ሁኔታ አሁን እኛ ጦርነት ይቆም ስላለን ንጹሃን አይገደሉ ስላለን የፖለቲካ እስረኞች ይፈቱ ስላለን ጦርነቱን ተደገፋላችሁ ማለት ከሆነ ቀደም እንዳልኩ ዲክሽነራችሁን አስተካክሉ መጀመሪያ ጦርነት ምንድነው ጦርነት አቁሙ ማለት ምንድነው ሚለውን ነገር መረዳት አንደርስታንድ ማድረግ አለባቸው ከዛ ባለፈ ግን ምንም ልንመልስላችሁ አንችልም ምክንያቱም ያገኙት ምንም አይነት እኛን ከታጣቂዎች ጋር የሚያስተሳስር ምንም ነገር ሊያገኙ አይችሉም ግን ጦርነት አቁሙ ምርጫ ቡድን ራሱ ነው የሚያሰናብታችሁ እስከዛም አይጠብቁም ኢንፋክት ምክንያቱም የምርጫውን በኋላ ምናልባት እንመጣበታለን ወደ መጣችሁበት ተመለሱ ሚልም ጠቅላይ ሚኒስትሩ ጭምር ተናግረዋልና ግን አሁንም ልልህ የምፈልገው ከታጣቂዎች ጋር አሶሺየት ያደርጉናል ብለን ጦርነት አቁሙ ማለታችንን አናቆምም ከታጣቂዎች ጋር ያስተሳስሩናል ብለን የፖለቲካ እስረኞች ይፈቱ ማለታችንን አናቆምም የፖለቲካ ምህዳሩ ይስፋ ማለታችንን አናቆምም ያ ከሆነ የተፈለገው በማሸማቀቅ ከትግል ማስቀረት ከሆነ የተፈለገው ያን አቺቭ አያደርጉትም እና ምናልባት ሌላ ያልተሞከረ መንገድም መሞከር ይችላሉ መልካም እንግዲህ ከፖለቲካ ምህዳሩ መስፋት ጋር ድርድር ወይም ደግሞ ግጭትና ጦርነቶችን በንግግር ከመፍታት አንጻር የፖለቲካ እስረኞች መፍታት ጋር በተገናኘ በተደጋጋሚ መግለጫዎችን ታወጣላችሁ እንደዛ አይነት ጥረት መደረግ አለበት ትላላችሁ ግን ተጨባጭ ነገር አልመጣም ተጨባጭ ውጤት ባልመጣበት ሁኔታ ደግሞ በምርጫው ዋዜማ ላይ እንገኛለን ምርጫ በራሱ ምን ይፈልጋል ክሊር ነው እንደው እናንተ አይደለም እንደ ፓርቲ እኛ እንደ ዜጋ እንደ መራጭ ምን አይነት ሁኔታ ውስጥ መምረጥ እንደምንፈልግ ግልጽ ነው ሰላማዊ በሆነ መንገድ መምረጥ ነው የምንፈልገው ግን እሱን ጥያቄ ውስጥ የሚያስገቡ ጉዳዮች አሉ አሁን ለዛም ቅድመ ሁኔታ የሚመስል ነገር ብዙ ፓርቲዎች አንስታቸዋል ግን የምርጫው ቀን ተቆርጧል ግንቦት 24 ይካሄዳል ቅድመ ሁኔታዎች እየተደረጉ ነው ምርጫ ቦርድ አረንጓዴ ቢጫ ቀይ በሚል ምርጫ ማካሄድ የማያስችል ስጋት ያለበት ብዬ ለይቼ አካሄዳለሁ ማካሄድ የማይቻልባቸውን ትቻቸው አልፋለሁ ብሏል ሲቻል አደርጋለሁ ነው ሳይቻል ካልተቻለ ደግሞ አልተቻለም ሌላ 8ኛ ዙር ምርጫ ሊደርሱ ይችላሉ ማለት ነው እንደ ኢህአፓ ብዙ ፓርቲዎች ምርጫ ውስጥ አንዳንዶቹ ባለፈው 6ኛ ሀገራዊ ምርጫ ስላልተሳተፉ ህልውናቸውን ለማስቀጠል ስልታዊ የምርጫ ተሳትፎ እናደርጋለን እያሉ እንደ ኦፌኮ ኦነግ ያሉ ፓርቲዎች አንዳንዶቹ ደግሞ እንደው በአደባባይ ባይሉትም አጃቢ ሆነን እንቀጥላለን አይነት ነገር አለ አንዳንድ ፓርቲዎች ደግሞ ባለው ሁኔታ ውስጥ አሸንፈ መንግስት እንሆናለን በሚል እንወዳደራለን እያሉ ይሄ ሁሉ አውድ ባለበት ውስጥ ኢህአፓ አሁን እየመጣ ባለው ምርጫ ምናልባት የተባሉት ሴሌክቲቭ የሆኑ ወይም ደግሞ ምርጫ ማድረግ የሚቻልባቸው ለምሳሌ አዲስ አበባ ባህር ዳር ጅማ ከተሞች ወይም ሊሆን ይችላል ወይም ደግሞ የሚቻልበት ቦታ ላይ ምርጫ ቢካሄድ ምን ይዞ ይመጣል የሚል ጥያቄ ይነሳል እንደ ፓርቲ ምን ይዞ ይመጣል ምንስ ነው አሁን ምክንያቱም አሁን በዚህ 5-6 ወር ውስጥ ተአምራዊ ለውጥ መፍጠር ይቻላል አይቻልም ጥያቄ ስለሆነ ምርጫ ፕሮሰስ ውስጥ እንገባለን ሂደቱን እንሳተፋለን እዛ ውስጥ ሆነን ደግሞ አስቻይ ሁኔታዎች መፈጠር አለባቸው የሚለውን በደንብ ኤክሶስቲቭሊ እንሄድባቸዋለን ከዛ አስቻይ ሁኔታዎቹ ካልተፈጠሩስ የሚል ጥያቄ ደግሞ ይነሳል ስለዚህ የዛኔ እንደ ኢህአፓ የራሳችን ውሳኔ የምንወስን ይሆናል ነገር ግን ምርጫውን ከመጀመሪያው ጀምሮ እንትን አናደርግም ምክንያቱም በሁለት መንገድ ነው መታየት ያለበት አንደኛ በ6ኛው ሀገራዊ ምርጫ ላይ ያልተሳተፉ ፓርቲዎች ለነርሱም ለህዝቡ ምን አተረፉ የሚለው ነገር አንደኛ መታየት አለበት እጃ ጠጥፎ መቀመጥ ሁለተኛ እሱን አማራጭ እኛ አንወስደውም ሁለተኛ ደግሞ በምርጫ ጊዜ አሁን በኖርማሉ ጊዜ እንከላከላቸው የነበሩ የሰላማዊ ትግል አማራጮች ይፈቀዳሉ ማለት መከልከልም ኖርባቸው አይደለም ግን በምርጫ ጊዜ እንትኑ ጥሩ ነው እና እነሱን እንጠቀምባቸዋለን ከዛ በኋላ ግን አስቻይ ሁኔታ ካልመጣ የሚለውን እኛ እንደ ማንኛውም ፓርቲ ተሳትፈን የሆነ የፓርላማ ሲት እናገኛለን ወይ የሆነ ስልጣን ይወረውሩልናል ብለን ምርጫ ውስጥ አንሳተፍም ገብቷል ምለ ወይም ደግሞ አሁን ያለውን ገቨርንመንት ህጋዊ እንዲሆን የማስቀጠል ፍላጎቱም አይደለም ያለን
ምክንያቱም አሁን ያለውን ሁኔታ ማስቀጠል ማለት ለኢትዮጵያ የተራዘመ ስቃይ ማምጣት ነው ብለን እናምናለን። ምክንያቱም ያለፉት 7 ዓመታት ያሳዩን ነገር እሱን ስለሆነ እንዳልኩ ፕሮሰስ ውስጥ እንሳተፋለን። ግን ውሳኔ ደግሞ መወሰን ባለብን ሰዓት እንግዲህ አሁን እንደዛ ማለት አልችልም። ግን ሁኔታው ነው የሚወስነው ማለት ነው። ሁኔታው ነው የሚወስነው። ግን በጣም እርግጠኛ ሆኜ የምነግርህ ነገር እኔም ሆነ ፓርቲ ይሄንን መንግስት በአጃቢነት ህጋዊ አድርጎ የማስቀጠል ፍላጎቱ የለንም። መልካም እንግዲህ ያ ይሆናል አይሆንም ጊዜው ሲደርስ የሚታይ ነው። እንግዲህ ግን አሁን በጣም ከብዙ ሰዎች ኦብዘርቭ የምናደርገው ነገር በተለይ ፖለቲካው ላይ ካሉት ፓርቲዎች ምርጫ የደረሰ ምናምን ብዙም እየመሰላቸው አይመስለኝም። እኔ 5-6 ወር ማለት በጣም ቅርብ ነው። ብዙም አይንቀሳቀሱም ምናምን ነገር ያን ያክል አይደለም። መጀመሪያውኑም የሚነሳባቸው የኪስ ናቸው የቦርሳ ፓርቲ ናቸው የሚባሉ ብዙ እንትኖች አሉ። ግን አሁን ኢትዮጵያ ውስጥ በምርጫ ገዢው ብልጽግና ፓርቲ ይሁን ሌላም ተፎካካሪ ፓርቲ ይሁን ወይ እንግዲህ አብላጫም ድምፅ ይሁን ወይም ደግሞ የሆነ ቦታ ፓርቲዎች የያዙም ጄኒውን የሆነ አሳማኝ ቅቡልነት ያለው ምርጫ መኖር አለበት። ያ እንደ ሀገር መንግስቱ ይቀጥላል። ችግሮችን በሂደት ለመፍታትም በር የሚከፍት ነው። እንደዚ አይነት ነገር ይነሳል። ግን ደግሞ ለምሳሌ ትግራይ ክልል ባለፈው ምርጫ አልተካሄደም። አሁንም ህወሓት በፍጹም እኔ ከሌለው ምርጫ አይካሄድም ብሏል። እንግዲህ ህወሓት ማለት የታጠቀ ኃይል ነው። ህወሓት ማለት ትግራይን በባልነት የተቆጣጠረ ነው። ህወሓት ማለት የኢትዮ ኤርትራን ቦርደር ከፍቶ እንደፈለገው የሚወጣ የሚገባ ወይም ደግሞ የኢትዮጵያ መንግስት በዛ አካባቢ የኢትዮጵያ ሉዓላዊነት እንዳያስከብር ጀስት አትደርግልኝ ያለ ፓርቲ ነው። የኢትዮጵያ ሉዓላዊነት እንዳያስከብር የሚለውን አልስማማም። ግን ኦኬ እንቀጥል። ኦኬ አሁን ያለውና አውድ ነው ማነሳው ባይ ኮንቴክስት ወደኋላ ከሄድም ብዙ ነገሮች ስላሉ ባለፈ ተነጋግረን ወደኋላ ብቻ ሳይሆን ወደፊትም አሁንም ያለውን ከተመለከትን ግን ማንሳት የፈለግኩት እኔ ህወሓት አሁን የእሱ ህጋዊነት ካልተመለሰ ምርጫ አይካሄድም ብሏል። ኦኬ አማራ ክልል ላይ ጦርነት ነው ያለው። ኦሮሚያ ክልልም እንደዚሁ አለ። አሁን ጋምቤላ አካባቢ ግጭቶች አሉ። ቤኒሻንጉል ጉሙዝ እንደዚሁ የጊዜው ሰዎች ግጭት አለ። በእነዚህ አውዶች ውስጥ ምርጫ አካሂዶ ለምሳሌ በህገ መንግስቱ መሰረት 50+1 50 በላይ ወንበር ከሞላ ፓርላማው ያንን የያዘ መንግስት ሆኖ ይቀጥላል። ወይም ደግሞ ያንን ማስቻል 50+1 ሪፕሬዘንቴሽን ያላቸው ቦታዎች ላይ ምርጫ ከተካሄደ 40 ይሁን 49 ምርጫ ሊያልፈው ነው ማለት ነው። በዚህ መርህ ከሄድን ለምሳሌ ትግራይ ቢያልፋት ለሁለተኛ ጊዜ ነው የትግራይ ህዝብ ውክልና ሳይኖረው። እንደዚሁ ደግሞ አማራ ክልል ምርጫ አልተካሄድባቸዋል ባለፈው። እነዛም ካለፋቸው ምናልባትም የጎረቤት ሀገሮቻችንን ህዝብ ቁጥር ተደምሮ የሚያክል ህዝብ ምርጫ ሊያልፈው ይችላል ማለት ነው። ይሄ ምርጫ ማለት ደግሞ ዜጎች በነፃነት ተመርጠው መንግስት የሚወክሉበት ነው። ይሄ ደግሞ የሆነው አካል ከመረጠ የሆነው አካል ባለመረጠው አካል ይተዳደራል ማለት ነው። እንደው በትንሹ 10 ሚሊዮን ህዝብ ምርጫ መሳተፍ አልቻለም ብንል የ2-3 ጎረቤት ሀገራት ህዝብ ቁጥር ነው። እና ይሄንን እንደ ፖለቲሻን ምንድን ነው እንዴት ነው የምታየው አንቺ? ለምሳሌ እንደ ኢህአፓ ሳይሆን እንደ ፖለቲከኛ። በፍጹም አግባብነት ያለው አካሄድ ነው ብዬ አላስብም። ምክንያቱም ምርጫ የስልጣን ኢሹ ብቻ አይደለም፣ የመወከልም ኢሹ ጭምር ነው እና አግባብነት ያለው አካሄድ ነው ብዬ አላምንም። ለዛም ነው ለምሳሌ በተደጋጋሚ አስቻይ ሁኔታዎች ይፈጠሩ ስንል የሆነ አካባቢን ሰላም አድርጉ ከዛም በኋላ 50+1 ከሞላ ይደረግ አይደለም። ስታንድ ሁሉም የመምረጥም የመመረጥም መብት አለው። የኛ ሀገር የምርጫ ባህል ምንም ሆነ ምን የመምረጥም የመመረጥም መብት አለው እና እሱ አካሄድ ልክ አይደለም። አሁንም አክሴፕት የሚደረግ አካሄድ ነው ብዬ አላምንም። አሁን ባለው ቁመና ግን ምርጫ ተደርጎ እንኳን ዲሞክራቲክ ፍሪ ፌር ምርጫ ይቀርና ምርጫ ለመባልም የሚያበቃ እንትን አለው ብዬ አላስብም፣ ሁኔታ አለው ብዬ አላስብም። አሁን ላይ እንግዲህ ይመስለኛል ምርጫው በጣም የሚፈለገው በጣም ብዙ ኃይሎች እንደምታውቀው
ሽግግር መንግስት ኢሹን ያነሳሉ። ከዛ ደግሞ ምርጫ ማይካሄድ ከሆነ ህጋዊ መንግስት የለም የሚል ነገር ያነሳሉ እና ያንን መልስ ለመስጠት ያህል ይድረስ ያይስሙላ እና ውጤቱን እኮ ቀድመው ነግረውናል። በነገር ላይ ጠቅላይ ሚኒስትሩ ካቢኔው አሁን ላይ እንዳለው አይደለም የሚቀጥለው፣ ፓርላማውም አሁን እንዳለው አይደለም፣ በደንብ ዳይቨርስ የሆነ ፓርላማ እናመጣለን። ያ ማለት እኮ ለተወሰኑ ተቃዋሚዎች ቦታ እሰጣለሁኝ እኔ እኮ አሸንፊያለሁ ግን ቦታ እንሰጣለን የሚል ነው። ባለፈውም ደግሞ ጌታቸው ረዳ በፌስቡክ ገጻቸው ላይ ያሰፈሩትን መልእክት ካየ ለሚቀጥሉት 5 ዓመታት እኮ ብለዋል እና ቀላል ነገር አይደለም። ብዙ ኢምፕሊኬሽን ማውራት ይቻላል ከዚህ ብዙ እንትኖችን መላምቶችን ወር ብቻ እንትኖች ሎጂክ ማውጣት ቲዮሪ ማውጣት ይችላል። ያ ባለበት ሁኔታ ፍሪና ፌር ምርጫ ይሆናል ወይ? አይሆንም። ግን እንዴት ይታለፍ? አሁን ለምሳሌ አሁን ቅድም አንቺ ያነሳሽው ኢትዮጵያ ውስጥ በህገ መንግስቱ መሰረት በየአምስቱ ዓመቱ ምርጫ መካሄድ አለበት። እሺ ባለፈው በወረርሽኝ ተብሎ በልዩ ኬዝ አሁንም የምርጫ አዋጁ ይፈቅዳል። ልዩ ኬዝ ካለ ኤክስቴንድ የሚደረግበት የሚራዘምበት ልዩ ኬዝ ለመፍጠር እየሞከሩ እኮ ነው። አሁን መንግስት ኦኬ እዚህ ጋር ባለፈው እንደነበረው የሽግግር መንግስት የለም የሚል ነገር ይመጣል። በየ5 ዓመቱ ደግሞ ምርጫ መደረግ አለበት። እዚህ ጋር ደግሞ ምርጫ ማስኬድ የሚያስችል ወይም ደግሞ የተሟላ ፍትሃዊ ዲሞክራቲክ የሆነ ምርጫ ለማካሄድ አይሆንም። ለማካሄድ አስቻይ ሁኔታ የለም ትላላችሁ። መንግስት ደግሞ በቃ ይሄ እንደ መንግስት ምርጫ ቦርድ ለምሳሌ ግዴታዬ ነው እኔ የተሰጠኝ ኃላፊነት ምርጫ ማካሄድ ነው የሚቻልበት ቦታ አስካሄዳለሁ ይላል። ስለዚህ በፓርቲዎችና በመንግስት መካከል ምን አይነት አውድ መፍጠር? አሁን እኮ ወረርሽኝ ተፈጥሮ አይደለም እኮ ምርጫ ለማካሄድ አስቻይ ሁኔታ የለም ገባኝ። አይ በብዛት መሰረታቸው መንግስት የሆኑ ጦርነቶች እየተፈጠሩ ነው እየተካሄዱ ነው። ገብቶሃል? አሁን እኔ ስለዚህ ራሱ ልዩ ኬዞችን እየፈጠረ ልዩ ኬዝ ስላለ አራዝማለሁ አይሆንም። ከዛ ደግሞ ልዩ ኬዝ እየፈጠረ ደግሞ በእነዚህ ቦታዎች የሆነ ጉዳይ ስላለ ምርጫ አናካሄድምም አይሆንም እኮ። ላንሳ የነበረውም እሱ ነው። አሁን ይኸውልሽ ምርጫ ማራዘምም አጣብቂ ነው፣ ምርጫ ማካሄድም ደግሞ አሁን ባለው ሁኔታ ትክክለኛ ምርጫ አይሆንም ነው እያላቻላችሁ። ስለዚህ እንዲሆን ያደረገው ማን ነው? እንግዲህ እሱ መንግስትም አለበት፣ ሌሎች ከመንግስት ጋር ፋይት የሚያደርጉ ኃይሎችም አሉ። እንግዲህ እንደዛ ከተባለ ፓርቲዎችም እኮ የቤት ስራቸውን ባለመወጣት ሊሆነ ይችላል። ለምሳሌ እኔ ለምሳሌ እንደ አንድ ዜጋ ወጣት ብጠይቀኝ ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች የፖለቲካ ፓርቲ ተክለ ቁመና የተሟላ ኖሯቸው ትክክለኛ ፖለቲካ የሚሰሩ ስትራቴጂያቸውን ነድፈው በደንብ የሚሰሩ የተዋጣላቸው ፓርቲዎች ናቸው ብዬ አላምንም። ሁሉንም ላይሆን ይችላል። በደረጃም ታስቀምጩ ጭራሽ በፓርቲ ስሙ ነው ፓርቲ፣ ግን የፓርቲ ግብር የሌለው ለተወሰነ የሚሞክሩ ፓርቲዎች አሉ በሙከራ ደረጃ። ግን ኢትዮጵያ ውስጥ ያለው ችግር ይነስም ይብዛም ሁሉም ባለድርሻ አካል እጁ አለበት ላለው ለብዙ ለፖለቲካ ስፔሱ መጥበብ፣ ለግጭቱም፣ ለብዙ ነገሮች። ስለዚህ አሁን ስለዚህ በአንተ ሎጂክ ስብሰባ እንዳናደርግ መከልከላችን አንዱ የኛም እጅ አለበት ነው? ኖ እንደዛ አላልኩ። የፖለቲካ ስፔስ መጥበብ ማለት እሱ ጋር አንድ ማሳያ ስለሆነ ለምሳሌ ፓርቲዎች በጣም ስትሮንግ ሆነው በጣም ወጥ በሆነ አደረጃጀት አቅማቸውን ሰብሰብ አድርገው አቅም አለማሳየት፣ አለመታገል በራሱ መፍረክረክ አንዱ ድክመት ነው። ፓርቲዎች በጋራ አለመታገላቸው አንድ ነገር ነው። ነገር ግን ፓርቲዎች ኢንዲቪጁዋሊ ለምሳሌ ፓርቲዎች ስለኔ አንዳንድ እንደ ፓርቲ የማይቆጠሩትን እያልኩ አይደለም፣ ወይም ደግሞ ለገንዘብ የተቋቋሙትን ለማጀብ የተቋቋሙትን እያልኩ አይደለም። ጄኒውን ኦፖዚሽኖች ግን ኢንዲቪጁዋሊ በጋራ ለመስራታቸውን እኔም እንደ ችግር ወስደዋለሁ። ነገር ግን ኢንዲቪጁዋሊ ምንድነው ያበረከቱት ለፖለቲካ ምህዳሩ መጥበብ የሚለው ነው መመለስ አይጠበቅብህም። ግን ይገባኝ። አሁን እንደ ፓርቲ ይሄ ፓርቲ ብሎ እያንዳንዱ ነቅሶ ማውጣት ይቻላል። አንዳንዱ እኮ ምርጫ ሲመጣ ብቻ አለው ይላል። አንዳንዱ ፓርቲ ደግሞ በጣም ቅቡልነት አለኝ ብለው የሚያስቡ ሀገራዊ ፓርቲዎች ጭምር የሚያነሱት አጀንዳ እኔ በጣም ይገርመኛል። ለምሳሌ ኢትዮጵያ ውስጥ ጦርነት አለ፣ ሰዎች በየጊዜው ሰላማዊ ሰዎች ይገደላሉ፣ ይታገታሉ፣ ረሃብ አለ። አሁን ሰሞኑን እንደምንሰማው አይደለ? ግን ይሄ እዚህ ላይ ምንም ኮንሰርንድ ያልሆኑ ስልጣን ላይ ያሉ ከኛ በላይ ፓርቲ የሚሉ ፓርቲዎች አሉ። በየአካባቢው በየወረዳው
መሰረት አለ ምናምን የሚሉ ግን ምንም ጭጭ ዝም የሚሉ ፓርቲዎች አሉ። እኔ ወደ ዝርዝር ከገባች እያንዳንዱ ፓርቲ ገመናው ብዙ ነው። ግን አሁን የኔ ጥያቄ ሚስጥረ ምን መሰለሽ፣ ምርጫው አጣብቂኝ አለበት፣ መካሄድም አለበት፣ እንዳይካሄድ ደግሞ እንቅፋቶች አሉ ወይም ደግሞ የተሟላ የሚያደርገው። ስለዚህ በዚህ በመንግስትና በገዢው ፓርቲና በተፎካካሪ ፓርቲዎች መካከል ዋና አክተሮቹ እናንተ ስለሆናችሁ፣ እሺ ተቃዋሚ ግድ የለም ምንም የቃል ጉዳይ አጣላንም፣ መሀል ላይ መምጣችሁ በዚህ 5-6 ወር ውስጥ ምርጫው የሚፈልገውን ጄኒውን የሆነ ምርጫ ማካሄድ የሚቻልበትን አውድ መፍጠር ትችላላችሁ። ለምሳሌ ከሰሞኑ ተወያይታችሁ ነበር በአንድ አዳራሽ፣ የገዢው ፓርቲ ምክትል ፕሬዚደንት በነበሩበት ምርጫ ቦርድ ሰብስቧቸዋል ተቃዋሚ ፓርቲዎችን። በእንደዚህ አይነት ዳያሎጎች ምርጫው ልክና ትክክለኛ ማድረግ የሚያስችልበትን አውድ መፍጠር ይቻላል ብለሽ ታስቢያለሽ? ምንስ ሲሆን ነው የሚፈጠር? ድርድር መደረግ እንዳለበት አምናለሁ። ድርድር መደረግ አለበት። ግን አሁን እንደጠቀስኩ አይነት እውነት ድርድር ሊባል አይችልም። ለምሳሌ ኢትዮጵያ ውስጥ ወደ 70 አይደለ ወደ 70 ይመስለኛል ካልተሳሳትኩ ብቻ የፖለቲካ አዳዲሶቹ ከመጡት ጋር 60 ምናምን ገደማ ነበሩ፣ ወደዛ ደርሰዋል። 63 ለምሳሌ ከነዛ ውስጥ ሀገራዊ ፓርቲ 12 ራሱ የሚሞላ አይመስለኝም፣ አላቅም፣ እንደዛ አካባቢ ነው። ከዛ ድርድር ተብሎ ያ ሁሉ 70 ፓርቲ ቁጭ ብሎ ለምሳሌ የአንድ ዞን ፓርቲዎች አሉ፣ አረ የወረዳም አሉ። እኩል እናወራ አንችልም። የወረዳ ፓርቲ ማለት ኢትዮጵያ ውስጥ አዎ እኩል እናወራ አንችልም። እኩል ማውራትም አለብን የሚል እምነት የለኝም። ጄኒውን ድርድር ካስፈለገ በተለይ ደግሞ አጠቃላይ ኢትዮጵያን ወይም ደግሞ በጣም አብዛኛውን የኢትዮጵያ ክፍል የሚደርሱ ሀገራዊ ፓርቲዎች ቁጭ ብለው መነጋገር አለባቸው። ከብልጽግናም ደግሞ እንዳወያይ አይደለም እንደ አንድ ተደራዳሪ። ማን ያደራድራችሁ? ምርጫ ቦርድ። እሱንማ ሁላችንም ገለልተኛ ነው ብለን የምናምነው አካል። አሁን ድርድር ስንል ድርድር ያስፈልጋል፣ ፖለቲካዊ ድርድር ያስፈልጋል እንላለን በተደጋጋሚ። አንደኛ ገለልተኛ አደራዳሪ ያስፈልጋል። ምርጫ ቦርድን እያልኩ አይደለም። ምን ለማምጣት ነው የምትደራደሩት? ገዢው ፓርቲና ሀገራዊ ፓርቲዎች ብትደራደሩ የምርጫውን አስቻይነት ጥያቄዎች የከተተውን ጉዳይ መፍታት ትችላላችሁ። ምክንያቱም ሌላ እኛ ብቻ አይደለም ድርድር አሁን እያልኩ ያለሁት። ለምሳሌ እኔ ማወራው እንደ ፖለቲካ ፓርቲዎች ነው፣ እንደ ፖለቲካ ፓርቲ ነው ማወራው። ድርድር ስንል እስከዛሬ እንደውም ከፓርቲዎች ጋር ይደራደርም አልነበርም። በተለይ ጦርነት ላይ ካሉ አካላት ጋር ጄኒውን የሆነ ድርድር ያድርግ ነው ስንል የነበረው። ያ መደረግ እንዳለበት እናምናለን። ስለ ምርጫም ስለ አስቻይ ሁኔታም ቅድመ ሁኔታዎች አስቀምጠናል። ያ አንዱ ጄኒውን ዲያሎግ ይደረግ ነው። ከኛ ጋር ብቻ አይደለም፣ ኢንፋክት ከኛ ጋር አይደለም በዋናነትም ማድረግ ያለበት። ምን ተረድተኛል? መጀመሪያ መቆም ያለበት ጦርነቱ ነው። ጦርነቱን ለማቆም ጦርነቱ ላይ እየተሳተፉ ያሉ አካላት በሙሉ ድርድር ማድረግ አለባቸው። እንደሚባለው ግን እጅ ስጠኝ ልደምስስህ አይነት ድርድር አይደለም። እነዛም ሰዎች ጥያቄ አላቸው፣ ህዝብም ጥያቄ አለው። ከዛ ደግሞ መንግስትም እየሄደበት ያለው መንገድ እየሄደበት ያለው ለእኔ ምንም አይነት ኢንቫሊድ ቢሆን ምክንያት አለኝ ብሎ ያስብ። መንግስት ታጣቂዎችን በኦሮሚያም በአማራም በተናጥል እየተዳደርኩ እያስገባው ነው እያለ እንደዛ አይነት ድርድር የለም። ከግለሰብ ጋር የሚደረግ ድርድር የለም። ግለሰቦቹ ያ ድርድር አይደለም፣ እጅ ሰጠኝ ድርጅቱማ አይደለም ማለት እኮ። እኔ ለእነሱ አሁን መከራከር አልፈልግም። ግን አንድን ግለሰብ አምጥቶ ወይም ደግሞ 1-2-3 ግለሰቦችን አምጥቶ ተደራድሬ ያመጣኋቸው አይደል፣ እጅ ሰጡኝ ነው እኮ በተዘዋዋሪ። እንደዛ አይነት ድርድር እኮ ታይቶም ተሰምቶም አይታወቅም። ያን እንኳን ድርድር ብናነሳ ቺት ያደረገው የኢትዮጵያን ህዝብ ብቻ ሳይሆን ዓለም አቀፍ ቦዲዎችንም ጭምር ነው አይደለም? ነው እኮ። ምክንያቱም ከድርጅት ጋር አይደለም የተደራደረው። ድርጅት ነን ይላሉ። ለምሳሌ ለምሳሌ ድርጅቱ እኮ አልተደራደርኩም ማለት። እንግዲህ ለሁለት ተከፈሉ ማለት ፓርቲዎች እንደሚገጥማቸው ብንለው እንኳን እንደዛ ብንወስደው ሪሊ ሁለት ሰዎች ወጥተው ስለወጡ ለሁለት ተከፈለ ማለትም አትችልም። እሱ በእነሱ አካል ኮንሴፕት ነው። አሁን ይዘው የገቡት ኃይል አለ፣ ብቻቸውን ነው የገቡት። መጀመሪያ እጅ ሰጥተዋል ሲባል ነበር፣ ከዛ ተዳደርን አሉ። እሱ ጥያቄ የሚነሳበት ጉዳይ ነው እንዳልሽው። ለምሳሌ አፍሪካ ህብረት፣ ኢጋድ ምናምን ብዙ ጥያቄ ይነሳበታል። የአማራ ክልል ካየሽው፣ ኦሮሚያ ክልልም ከሰሞኑ ወለጋ አካባቢ እንደዚሁ በመቶዎች የሚቆጠሩ ተነጋግረው ገቡ። ጉጆ አካባቢ እንደዚህ አይነት ነገር እንሰማለን። የት ናቸው ተደራድረው የገቡት? እንግዲህ መንግስት የድርድሩ እኮ አንዱም እኮ አፍተር ማዙን ታያለህ አይደለም? ምን ሆነ ከድርድሩ በኋላ? ጦርነት ቆመ? አልቆመም።
የመቆም አዝማሚያም የለውም። ምንድነው ድርድር ታዲያ? ከማን ጋር ነው የተደራደረው? እጅ ሰጡኝ ከሆነ ይበል አይ ዶንት ኬር። እኔ እጅ ሰጡት አልሰጡት አይደለም ፖይንቴ። ግን ድርድር ብሎ የድርድርን ምንነት እንደማናቅ ቺት ለማድረግ አይሞከር። ድርድር ምን እንደሆነ እናውቃለን። አሁንም መጥቶ ከታጣቂዎች ጋርም ሆነ ከፓርቲዎች ጋር እንደዚህ አይነት ድርድር አደረኩ ቢል አክሴፕተብል አይደለም። እኛም ባለፈው የነበረው ውይይት ላይ አንስተነዋል። እንደዚህ አይነት ድርድር የለም፣ ታይቶም ተሰምቶም አይታወቅም። ስለዚህ ብዙ ጊዜ ሽምግልና፣ ድርድር እንደዚህ በተለይ ደግሞ ሽምግልናን በጣም ትልቅ ሴት አለው አይደል? እኛ ሀገር ላይ ትልቅ የሚከበር ነገር ነበረ፣ በተለይ ከ7 ዓመቱ በፊት ምክንያቱም ውጤትም ሲያመጣ። ከዛ ግን ሽምግልና እየተባለ እርቀ ሰላም እየተባለ ካባ ማልበስ እየተባለ የማህበረሰቡ አያይዘውት የነበሩ ሴቶችን በተለይ የመታረቂያ መንገዶችን ራሱ ችግሮቹን የሚፈታባቸውን መንገዶች እንዲኮስሱ ተደርጓል። እሱ ሌላ ትንተና ልትሰጠው ትችላለህ፣ ግን ተደርጓል። መደረጉን መካድ አይቻልም። እና አሁንም የድርድርን ሁኔታ በዛ መንገድ ነው እያስኬደ ያለው። ድርድርም ተስፋ እንዲቆረጥበት፣ ድርድር ትክክለኛ ምንነቱ እንዲጠፋ እንዳይታመን እያደረገ ነው ያለው። እና በእንደዚህ አይነት አካሄድ የምትለውጠው ምንም አይነት ነገር የለም፣ የምታመጣው መፍትሄም የለም። አሁን ስላላመጣ ጦርነት አላስቆመም እኮ። እኛ እኮ ድርድር ይደረግ የምንለው በዋናነት ጦርነት መቆም አለበት፣ ጥያቄዎች መመለስ አለባቸው በሚል ነው። ጦርነቱ አለመቆሙ የሚያሳየ ጥያቄዎች አለመመለሳቸው ነው። ስለዚህ ምንድነው ታዲያ ጥቅሙ? 1-2 ግለሰቦችን አምጥቶ ከአንድ ቀን ከ2 ቀን ፕሮፓጋንዳ የዘለለ እኮ ነገር የለውም። መልካም። ምናልባት ይሄ ምርጫ እንግዲህ በዚህ 5-6 ወር ውስጥ ማድረግ እንዲቻል ለምሳሌ አንዳንድ አካላት እናንተን ጨምሮ ዓለም አቀፉ ማህበረሰብ ኦብዘርቭ ያድርግ የሚሉ ፓርቲዎች አሉ። አስቻ ሁኔታውን ኦብዘርቭ ያድርግ። እንግዲህ ቅቡልነት እኛ አደረግን ስላለን ብቻ አይደለም የምርጫ ቅቡልነት። አሁን በዓለም አቀፉ የፖለቲካ አውድ ውስጥ ሰፖርት ማግኘት መቻል አለበት። ማለት አንዳንድ ሀገራት መፈንቅለ መንግስትም አድርጎ ቅቡልነትም አይኖረው ወይም ደግሞ ልክ ያልሆነ ምርጫ አካሄድኩ ብሎ ኮሮጆ ገልብጦም የሚሆነው እውቅና የማያገኙበት ሁኔታ አለና ግን ጀኒዩን የሆነ ነገር ማምጣት እንዲቻል ለምሳሌ አንዳንድ ፓርቲዎች የሚያነሱት ነገር አለ። ዓለም አቀፍ አካላት ኢንተርቬን ያድርጉ የሚል አይነት ነገር። ግን እስካሁን ባለው ሁኔታ ዓለም አቀፍ ታዛቢዎች ጭምር ለምርጫው ፍቃድ ማግኘታቸው በራሱ አልተረጋገጠም እና በእንደዛ አይነት በዓለም አቀፉ ማህበረሰብ ለምሳሌ በተባበሩ መንግስታት ድርጅት በኤዩ ሊሆን ይችላል ጣልቃ ገብቶ ነገሮችን አርግቦ ወይም ደግሞ ሚዲየት አድርጎ አስቻይ ሁኔታ መፍጠር የሚያስችል በር ወይም ቀዳዳ አለ ብለሽ ታስቢያለሽ? በኢንተርናሽናል ኮሚኒቲው በኩል እንዳልኩ ምርጫው በራሱ እንኳን ፍሪና ፌር ምርጫ ለመባልም የሚበቃ እንደሆነ አላምንም ብያለሁ። ነገር ግን ምርጫ ለመባል አትሊስት እንደው ፍሬ አይደለም ፌር አይደለም የሚለውን ነገር በኋላ እኛ እንዳልኩ የራሳችንን ግምገማ ወስደን የራሳችንን ውሳኔ መወሰን እንዳለ ሆኖ እነዚህ አካላት ግን መግባት አለባቸው። ከእንትኖቻችንም ከጥያቄዎቻችን መሀልም አንዱ እሱ ነው። ስለዚህ እነዚህን አካላት ብትፈቅድ፣ ሚዲያውን ነፃ ብታደርግ፣ ጋዜጠኞችን ነፃ ብታደርግ፣ ጦርነት ብታቆም እና የመሳሰሉ እርምጃዎችን ብትወስድ አትሊስት ምርጫው ምርጫ ለመባል ይበቃል። ፍሪና ፌር መሆኑ ሌላ ጥያቄ ሆኖ የኮሮጆ ግልበጣውን የምኑን የማጭበርበሩን ነገር ትተኸው ማለት ነው። ስለዚህ አትሊስት ምርጫ እንዲባል ነው እኮ አሁን ነፃና ገለልተኛ ፍትሃዊ እንዲሆን እኮ አይደል። ግን ምርጫ እንኳን ለመባል የሚያበቁትን ነገሮች አላሟላም ምርጫ ብለን ከጠራ ነው። ስለዚህ እነዛን ነገሮች ማሟላት አለበት። እንዲያሟላ በደንብ ፕሬስ መደረግ አለበት እያልን ያለ ነው። ፍሪና ፌር ይሆናል የሚለው ግን እነዚህ መጀመሪያ መሟላት አለባቸው። ያንንም ለማውራት መጀመሪያ እነዚህ ማየት አለብን። ግን ኢንተርናሽናል ኮሚኒቲው አሁን ይሄን አውድ መፍጠር አይችልም? አውድ መፍጠር ይችላል ብዬ አምናለሁኝ። ለምሳሌ እንዳልኩ የሚዲያ ገለልተኝነትን በተመለከተ ፕሬሸር ማድረግ ይችላል። በምን ያህል መጠን ይስተካከላል የሚለውን ከዚህ መንግስት ባህሪ አንጻር ስታየው ኮሽነብል ነው። ግን ለማድረግ መንገዶች አሉ። አትሊስት ምርጫው ምርጫ እንዲሆን እኮ ነው። ነፃ ገለልተኛ እንዲሆን አይደለም፣ ግን ምርጫ እንዲሆን በራሱ መጀመሪያ። ስለዚህ እነሱ ነገሮች ማድረግ ይቻላል። ግን እንዳልኩ ደግሞ ይሄ አሁን ስልጣን ላይ ያለን አካል ስልጣን ማስቀጠያ ብቻ ምርጫ መሆን የለበትም። ትክክለኛ ሰው አምኖበት ድምጽ ከሰጠው ይስጠው። ይሄ የኛ እንትን አይደለም፣ እኛ የምንከላከለው ይሹ አይደለም። ግን ሰው ማመን አለበት።
ለእኛም ድምፅ ሲሰጥ ማመን አለበት፣ ለሆነ ፓርቲ የሚሰጥ ማመን አለበት፣ ለገዢ ፓርቲ የሚሰጥ ማመን አለበት እንጂ ከዚህ ቀደም እንደሚደረገው ቺት በማድረግ ከዚህ ቀደም እንደሚደረገው ተቃዋሚዎች ላይ ተጽዕኖ በማድረግ እና ምርጫውን እኮ እነሱ ቀድሞ መቀስቀስ ጀምረዋል። ከ1 ዓመት በፊት ጀምሮ 5 ዓመት የቀስቀሳ ዓመት ነው ለነሱ እና ያ ሁሉ ሁኔታ ባለበት አይደለም የሚሰራው እንደዚህ አይነት ነገር። ህዝቡ አምኖ መስጠት አለበት። ህዝቡ አምኖ ድምፁን የሰጠው አካል ደግሞ ማሸነፍ አለበት። ስለዚህ በማጭበርበርም የሚሆን ነገር የለም። ግን ምርጫው ምርጫ እንዲሆን ያልናቸው ሁኔታዎች መጀመሪያ ማሟላት አለባቸው። በጣም አመሰግናለሁ ሚስጥር። በእኔ በኩል ጥያቄዎችን ጨርሻለሁ። በድጋሚ በጣም አመሰግናለሁ ስለመጣሽ። እኔም አመሰግናለሁ። ወደ ቤተሰቦቻችን የዛሬውን አንድ አፍታ ጊዜ ላይ ቆይተናል። ስለተከታተላችሁ እጅጉን አመሰግናለን። ጤና ይስጥልኝ።